Hello, guys, እንዴት ናችሁ? ሰላም ናቸው ወይ? ዌልካም ቱ ማይ ቻናል ዲስ ኢዝ ሚካኤላ ዩቲዩብ ቻናል። እንዴት ናችሁ? ሰላም ናችሁ ወይ? አላችሁ? እንዴት ናችሁ? ያው ሁሌ እንደምናገር እኔ አሜሪካዊ ነኝ፣ ግን ደግሞ ኤቭሪ ታይም ምን አለ መሰላችሁ፣ በቃ እኔ የሆነ በቃ እንትን እየመሰለኝ ነው። በቃ እኔ ለጥሩ ነገር ነው የምናገረው አይናቃለሁ፣ ግን ደግሞ ሰዎቹ ምን እያሰቡ ነው? ልክ በጣም ቅናት፣ እኛ ተቸግረን ተሰቃይተን ሌላ ነገር እንትን እያለን ማለት ነው። እነሱ ግን በቃ ይሆናል አይደለ? ከሰው ጋር እየተወዳደረን እየተፎካከረን ላይክ ምናምን ሌላ ፖለቲካ ላይ ሌላ ሰው ማናወጥ ላይ ምናምን ያለን ይመስላችኋል ማለት ነው። በህይወት ዘመኔ ማለት ነው ማናወጥ የሚባለውን ነገር እኔ ስነኩኝ ዝም ማለት አልወድም እንጂ ብዙ ጊዜ ኢቭን ዝም ብዬ የማሳልፈው በጣም ብዙ ከታገስኩኝ በኋላ ማለት ነው እንጂ ማለት ነው። እኔ ማናወጥ የሚባለውን ነገር ምን እንደሆነ ሁላ አላቆም ባይ ዘ ወይ ማለት ነው። አይ ዶንት ኔቨር ኤቨር ማለት ነው። ሶ ውዶቼ እኔ ልነግራችሁ የምፈልገውን ነገር ማለት ነው የኔ ጉዳይ ከማንም ሰው ጋር አታያይዙት። ኢቭን ከአባቴ ጋር አታያይዙት። አይስወርቱ ጋር ነው የምላቸው። ምክንያቱም የሚያውቀው ነገር የለም ባይደው የኔ ችግር ነው። የኔ ኃጢአት ነው በቃ። ምክንያት ያለንበት ቦታ ዲፈረንት አለ፣ ያደግንበትም ካልቸርም ብዙ ነገርም በቃ ብዙ ነገር ስለሚያለያየን ማለት ነው። ወዶች ልነግራቸው የምፈልገው ነገር ማለት ነው እኔ ምንድነው የሚሄደው ማለት ነው ብዙ ጊዜ ለራሴ ናጽነት ሰጥቼ አይደለም የሚሄደው ራሴን በቃ ደፍኜ ደስ ሳይለን ሳይመቸኝ በቃ ነገ ይሻላል፣ ነገ ሌላ ቀን ይመጣ ይሆናል ምናምን እያልኩ ነው ነገሮችን የምገጥመው እንጂ ደስ ብሎኝ አይደለም ሁሉንም ነገር እንትን የማደርገው። ሶ ምንድነው ሌላችሁ የፈለግኩት ማለት ነው አሁን መመሳሰሉን ተውት በቃ። አይሶርቱ ጋር ነው የምላቸው። መመሳሰል አንዳንዴ ማለት ነው ይሰለቻል። ብዙ መቀባጠር ምናምን ግን አይሶርቱ ጋር ነው የምላችሁ አንዳንዴ ይሰለቻል። ያ ስለዚህ ማለት ነው እኔ ለምንድን ነው በአንድ በኩል ትክክል የማልናገረው ለምንድን ነው መሰላችሁ? የሰዎችንን ማይንድ ስለማቅ። በአንድ በኩል ደግሞ ግልጽ የምናገረው ለምንድን ነው መሰላችሁ? ሰዎችን ስለሚያደክሙ ስለማይገባቸው እየገባቸው እንደሆነ ስለማይገባቸው ለማስረዳት ነው። አይስወርቱ ጋር ነው የምላችሁ። እናም ማለት ነው እንደ ሰው ምንድን ነው ልላችሁ እየፈለኩት ማለት ነው እኔ በቃ አይዶን ነው በጣም ተረበሽኩኝ። ልነግራችሁ አልችልም። ወይኔ ከብዳል። በእናታችሁ አይስወርቱ ጋር ነው የምላችሁ። አንተን ሰው ውዶች ምንድን ነው ልላችሁ የፈለኩት ማለት ነው በቃ ካቨሩን ተውት። በቃ እኔን መመሳሰል ወይ አሁን እዚህ ማለት ነው ለትንሽ ነገር ብዙ እንትን ይላሉ ማለት ነው። አሁን ትንሽ ልጥፍ ካለብሽ ማለት ነው መጥተው የሆነ በቃ ልክ እኔ ጋር እንደመጣ ልክ ባሌ ያስመስላል ማለት ነው። የሆነ ሀበሻ ኤክስፐርቱ ጋር ነው የምላችሁ ማለት ነው። ከጎኔ ተቀምጦ የሆነ ነገር በቃ ላግዝሽ ምናምን ብሎ ማለት ነው። ኢቨን እኔ አግዙኝ ማለለም ባይተው የእውነትም አይረዱም እኮ የእውነት እኮ አይሸከሙልሽም። ዝም ብሎ ለማስመሰል ለስራ ምናምን ነገር እና በቃ ኢቨን ምንም ነገር እርዳታ የሚባል ነገር አያውቁም ማለት ነው። እንደዚህ እንኳን ባናትሽ ብትጠቀይ ማለት ነው። እንደን ከዛ ማለት ነው ወዶች ምንድን ነው የሚያደርጉት መሰላችሁ? ከዛ አስመስላሉ ማለት ነው። ጥፍ ይላሉ ማለት ነው። ሀበሻ እኮ አፍረት የለውም አያፍርም እኮ እንዴ! አይደለም እንደዛ ማለት ነው። በገና ማለት ልጥፍ በውስጥ ይገባብሃል ማለት ነው። ከዛ ተለጥፉኝ ነው የሚለው። በተቀራኒ ደግሞ ሀበሻ ማለት ነው ተለጥፎብክ ማለት ነው። ቀድሞ ከዛ ማለት ነው ተለጠፉብኝ ነው የሚለው። ውዶች ልነግራቸው የምፈልገው ነገር ማለት ነው እኔ ሀበሻ አይደለም አረብ መሆንም አልችልም። አረብ መሆንም ያሳብደኛል። ኤኒወር አይስማማኝም። ታውቃላችሁ ሁሉንም ቦታ መሆን አይስማማኝም። እኔ በቃ ትክክለኛ ቦታ ከመሆኑ ውጭ ማለት ነው። ኢቭን ሰይጣንም ጭምር ማለት ነው። ሰይጣን ከመሆን ሰው መሆን አይስማማውም።
እንደ ሰው ምን ኤቭሪቲንግ ጋይስ ይገባ ምናምን ነገር ነው። እኔ አንዳንዴ ማለት ነው ዝቅ ማለት ጥሩ ነገር ነው፣ ግን በጣም ከደረጃ ስትወርድና ሰዎቹ ምን ይመስላችኋል? አደሰኝ በቃ ኮንፊዝ ይሆናሉ ማለት ነው። ሰው እያየን ነው፣ ሰው እየተወራልን ነው፣ እንደዚህ እየሆነልን ነው ለሚሉ ሰዎች ደግሞ በጣም ችግር ነው ውዶች፣ ልነግራቸው የምፈልገው ነገር ማለት ነው። ስለዚህ እኔ አሁንም ባይ ዘ ወይ ዝም አልልም፣ አደርጋለሁ። ኢቨን እኔ አይደለም እንኳን እዚህ ሀገር እንኳን አልደከመም። አይሰርቱ ጋር ነው የምላቸው። ትንሽ እኔ የሚገርመኝ ነገር ማለት ነው ስቃዩ ነው እንጂ የሚገርመኝ ማለት ነው። እኔ እንጂ የምሰቃየው እነሱ ምንም አይሆንም ባይ ዘ ወይ ማለት ነው። ያው ባይደክሙም ማለት ነው። ግን ደግሞ እኔ ይደብረኛል ማለት ነው። የእውነት በተግባር የማላደርገውን ነገር ማለት ነው የሆነ ነገር ማሳየት፣ የሆነ አክት ማሳየት ይሰለቸኛል። ያ ወይም ደግሞ ሰው በቃ ያለውን ሁኔታ ለራሱ ጥሩ አይደለም፣ አልተመቸውም፣ ስለዚህ እንተወው ይባላል ማለት ነው። ፈጣሪን በመፈራት አንዳንድ ሰዎች ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ይህ ነገር ከምንም ከቅናት ጋር የሚያያይዘው ነገር የለም፣ ከፍቅር ጋር የሚያያይዘው ነገር የለም። ማንነት ነው ሰው። እኔ ደግሞ ማንም ከጎኔ ቢቀመጥ ከፊቴ ቢቀመጥ ምንም አልልም፣ አልነሳም። ለምን ባሪያ እንኳን አይሆንም፣ ምንም አልልም። ባይደው ግን ሰምታይምስ ሲሰለችኝ የሆነ አክት ማሳየት አይሰለቸኝም፣ ግን ደግሞ ይደብረኛል። እኔ ሁሌም ይደብረኛል። ምንም አይደለም፣ ዝም ብዬ ነው ባለሁበት ቁጭ የምለው ማለት ነው። እንደን ሰው ደስ ለነገራቸው የምፈልገው ነገር ማለት ነው። ማስመሰሉን አይተውትም ማለት ነው። ሰዎች ሰይጣኖች ናቸው ባይደወይ ማለት ነው። ሰይጣኖች ናቸው። ሞራል የላቸውም፣ ትምህርት የላቸውም። በቃ የሆነ በቃ ሌላ ነገር በሌላ መንገድ ይሳካልናል የሚለውን ነገር የላቸውም። ባይደወይ ምንም እኮ አይምባ የላቸውም፣ ግን ደግሞ ጥጋበኞች ናቸው። ባይደወይ ሰው ከተገኙ ማለት ነው ሰው ቢበሉታል ማለት ነው፣ አድርጎ ይበሉታል። አይስወር ነው የምላቸው። ስለዚህ ውዶች ይሄ ምንድን ነው የሚባለው መሰላቸው? እኔም ፈጣሪ እንጂ ሰው ምንም ያደረገልኝ ነገር ስለሌለ ሰው አልፈራም። በቃ እኔ በሰው በኩል ሰው ላይ ምንም እድል የለብኝም። በቃ እኔ ሁሉንም ነገር የማገኘው ከፈጣሪ ነው። ስለዚህ አልፈራም ብዙ ጊዜ እኔ ማለት ነው። ከሰው እንደዚህ ላጣ ነው፣ ከሰው እንደዚህ ላገኝ ነው፣ እንደዚህ ለገጥመኝ ነው። ኢቭን ሼም ነው የሚይዘኝ እንጂ የሚፈጠረውን ነገር ሼም ነው የሚይዘኝ እንጂ እኔ በፍጹም ማለት ነው በፍጹም ማለት ነው ሰው እንትን አላደርገም ማለት ነው። አልፈራም ባደወይ ማለት ነው። ከሰው እንደዛ አገኛለሁ እንደዚህ ጥቃም ልቀልኝ ነው ምናምን ብዬ ምንም አልፈራም ባደወይ። ይሄ በሼም ሞሊ እናም ውደት ነገራቸው የምፈልገው ነገር ማለት ነው የሰው ህይወት ላይ አትቀልዱ። ለኔ ምን ልታደርጉልኝ ነው ባይደው እንደዚህ ናት እንደዚህ ናት ግን ብላችሁ የምትለጣጥፉ ሰዎች ማለት ነው። what is you for me ምን ልታደርጉልኝ ነው? ያ በነፃ የምትጫወቱበት ሲገኝ ማለት ነው ደስ ይላል ማለት ነው። ግን እኔ ላይ የሆነ ጥረት አድርጋችሁ ደክማችሁ ብር አውጥታችሁ
ብዙ ተቸግራችሁ ብዙ መከራ አይታችሁ ብትሆኑ ኖሮ ማለት ነው ይገባችሁ ነበር። ግን ሁሉንም መከራ የማየው እኔ ነኝ። እንደን ሰው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው እኔ አንድ የተናገርኩትን ነገር ሁለተኛ ጊዜ አልናገርም። ችግር ያለብኝ ነገር ማለት ነው ለስላል እኔ አንድ የተናገርኩትን ነገር ማለት ነው ሁለተኛ አልናገርም። ችግር ያለብኝ ግን ደግሞ አሁን እለምዳለኝ ማለት ነው 10,000 ጊዜ እደጋግማለኝ ማለት ነው። እናም እናገራለኝ ማለት ነው። እንደነሱ ማለት ነው ብዙ ጊዜ ውዶች የሰው ለማጣላት እንደዘኛው እንደዚህ ያደረገ እንደዘኛው እንደዚህ ያደረገ እንደዘኛው እንደዚህ ያደረገ አትበሉ። ሀበሻና ሶማሌና አንድ ናቸው። ሀበሻ፣ ሶማሌ፣ አረብ ኢቭን አረብ እናንተ ወደ ሀበሻ ይቀርባሉ ኢቭን ማለት ነው። ኤርትራ፣ ኢትዮጵያ፣ ኢሮብ አንድ ላይ ናቸው። በቃ አንድ ላይ ነው የምትሰሩት አብዛኛው ማለት ነው። ላይክ 90% አንድ ላይ ነው የምትሰሩት ማለት ነው እናንተ ማለት ነው። ስለዚህ ማለት ነው ልቀቁን ጋይስ ማለት ነው። ተውኝ እኔን ማለት ነው። ሰዓት ታሰለችኝ። አይስወርቱ ጋር ነው የምላችሁ። እኔ መቼ ነው ከዚህ ማማረር ወጥቼ ማለት ነው። አይስወርቱ ጋር ነው የምላችሁ። እንደ ሰው የሚኖረው ለመቼ ይሆን ፈጣሪ ዓለም ምግብ እኮ አቃተኝ ባይደወይ እንደነ ሰው ውዶቼ ልነግራቸው የምፈልገው ነገር እንብላ ብያለሁ፣ ግን ምግብ እምቢ እያለኝ ነው። ምንድነው ችግሩ? ምግብ አልበላለኝ። ያው መጾም አለብኝ መሰለኝ። ኃጢአቴ እኮ ብዙ ነው፣ የሰው ኃጢአት። እናም እኔ የእናንተ ቋንቋ አይገባኝም ጋይስ ማለት ነው። አሁን ለሙድ ብላችሁ እንትኑ እንደዛ እንደዚች ምናምን የሚባል ነገር አይገባኝም። እኔ ዳይሬክት ነው የሚገባኝ። አይሶቱ ጋር ነው የምላችሁ፣ ሰው ፊት ለፊቱ ማለት ነው። ልክ ነው የምነግረው ባይዘወይ ማለት ነው። እንዴት እኔ ምንድነው የሚያስፈራኝ ማለት ነው። አሁን መልእክት በተሳሳተ መንገድ እንዳያልፍ ብቻ ነው ባይዘወይ። አሁን ብዙ ጊዜ የማልናገረው ለምንድን ነው መሰላችሁ? መልእክት ሰው በትክክለኛ መንገድ እንዲያስተላልፈኝ ነው የሚፈልገው እና ለዛ ነው ባይደው ብዙ ጊዜ ዝም የምለው እንጂ እኔ ዳይሬክት ላይ ነው የምናገረው። ሙድ አንዳንዴ ይጠቀማለሁ፣ ግን ደግሞ ሰው ካልገባው ማለት ነው ተመልሼ አስረዳዋለሁ ማለት ነው። ያው ሲያናድደኝ ነው አሁን ሙድ የሚይዝበት ሰው ማለት ነው። በጣም ሲያናድደኝ ማለት ነው። እንደን ሰው ወዶች ሲበዛ ጊዜ ጥጋበኞች አትሆኑ። ምን ይባላል መሰላችሁ? ቅዱስ መጽሐፍ ላይ ማለት ነው አንድ ሰው ፊት ላይ አንድ ሰው ለብቻውን አይተው እሱን ፊት ብላ ሳትለው አትብላ፣ ብዙ ሰዎች ፊት ግን ብላ ይባላል ማለት ነው። አሁን ማዕድ ማለት ነው አንድ ሰው ለብቻውን ትተኸው ስትበላ ጥሩ አይደለም ይባላል ማለት ነው። ብዙ ሰዎች ፊት ስትበላ ግን ችግር የለውም ይባላል ማለት ነው። ቅዱስ መጽሐፍ ላይ ነው ማይደዋል። ሀልም እናንተም እኔ አንድ ሰው እንደሆንኩኝና ምንም አላማ እንደሌለኝ ማለት ነው ፈጣሪን መፍራት አለባችሁ። ቢስከር ሪጋርድ አይሱር ነው የምላችሁ። ሰው ባትሆኑ ፈጣሪን ፍሩ። እኛ ሰዎች ነን፣ ያው ፈጣራችንን እንፈራለን። እንደኔ ሰው ማለት ነው ከፈጣሪ ብቻ ነው የምጠብቀው ማለት ነው። አይ ሃቭ ሪሊጅን፣ እኔ ካቶሊክ ነኝ። ከጥንት ጥቅምት እኔ ሃይማኖት አለኝ፣ እምነት አለኝ። yes and then I believe in God every time። ፈጣሪ ላምናለሁ፣ ግን ደግሞ ሰው ፈጣሪ አይደለም። እኔ የማምንበትን ነገር ማለት ነው ፈጣሪ ነው። ያ የፈጣሪ ሰው ነው። ላይክ መተጋገዝ አለብኝ እኛ ማለት ነው። እንደኔ የተቸገረ ሰው ማገዝ ማለት ነው የፈጣሪ ልጅ ማገዝ እንደማገዝ ነው የማስበው እኔ። ያ እሱንም ቅዱስ መጽሐፍ ላይ ነው ያነበብኩት ማለት ነው። ከጊዜ በኋላ አሁን እንኳን ተራልቼ እንኳን ማንበብ አልችልም።
ያ ስለዚህ አትቸኩሉ፣ ብዙ ነገሮች ላይ አትቸኩሉ። እኛ ደግሞ ላይክ እናንተ ልንላችሁ የምትፈልጉትን ነገር ማለት ነው እኛም ማለት እንፈልጋለን። ግን ደግሞ አንዳንዴ ሰይጣን ይጋረድብናል ማለት ነው እሱን ነገር ማለት ነው። ሰይጣን ይቀድመናል ማለት ነው በመንገዳችን ሁሉ ማለት ነው። እንደን ሰው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ውዶቼ፣ እናንተ የየራሳችሁን ስራ ስሩ። የእናን ስራ ለኛ ተው። የስ አይና ቃለው እኔ ጠንቋዮች ናቸው ቡዳዎች ናቸው ኤኒ ታይም። ግን እኔ ደግሞ እንድትጠነቆለብኝ ሌላ ነገር ምን ቃለው ታዲያ ምን ይጨምርላቸዋል? ምንም እንኳን የሚጨምርላቸው ነገር የለም። ያ ሰውም ምንድነው ላችሁ የፈለኩት ተው ልቀቁን። ለምንድነው ቪዲዮ መስራት ሰለቸኝ? በቃ የሁሉ ሰርቼ ማለት ነው ስልጭት ትናለኝ ባለው ወይኔ ፈጣሪ ሁሉ ጊዜ እኮ እንደዚህ አይነት መደጋገሙ ምናምን ሰለቸኝ ማለት ነው። እኔ ባደወይ አንዱን አቆላምጬ አንዱን እንትን ማድረግ አንዱን እንትን አድርጌ አንዱን እንትን ማድረግ አይደለም ባደወይ ማለት ነው። ካላደረገም ነው ባደወይ። ጥሩ ነገር ካደረገ ነው ጥሩ ነገር ነው መደለት ባደወይ። ብጠላው እስከ ሞት ድረስ እንኳን ብጠላው ማለት ነው ጥሩ ነገር ነው ብዬ ነው የማወራው። ባይደው ብዙ ጊዜ ላስረዳቸው የምፈልገው ነገር መጥፎ ነገሩ ደግሞ መጥፎ ነው ብዬ ነው የምናገርበት ባይደው ማለት ነው። ስለዚህ አንድ ብቻውን አይደለም ማወቅ ሰው። እናም አሁን እሱ ነው እንደዚህ ያደረገው ስምለው ባይደው እኔ ላይ ያለውን ጌም ለማሳወቅ ብዬ ነው ባይደው እኔ ላይ የሚሰራውን ጌም ክሊር ለማድረግ ነው እንጂ አንዱን ነው ነጭ ለማድረግ አንድን ጥቁር ለማድረግ ብዬ አይደለም እኔ የምናገረው እንደናንተ ማለት ነው። ግን ደግሞ አውቃለሁ እናንተ ብዙ እንደምትል አውቃለሁ ማለት ነው። ሰው እኔ ትግርኛ ቻልኩኝ ማለት፣ አማርኛ ቻልኩኝ ማለት፣ እንግሊዝኛ ቻልኩኝ ማለት፣ እንግሊዝኛ ያው እንግሊዝኛ ነኝ አሜሪካ ነኝ ባይደዊ ማለት ነው። እንግሊዝኛ ቻልኩ ምንድነው የሚባለው መሰላችሁ? አረበኛ ቻልኩኝ ማለት አሁን ኢሮበኛም እችላለሁኝ ባይደዊ ፐርፌክት ነው ባይደዊ ማለት ነው። አረበኛም ፐርፌክት፣ ኢሮበኛም ፐርፌክት፣ ትግርኛም ፐርፌክት፣ አማርኛም ፐርፌክት ነኝ። ሶርቱ ጋር ነው የምላችሁ። እንግሊዝኛ ላይ ፊፍቲ ማለት ነው። ግን የጥላቶች ቋንቋ ነው መጀመሪያ የጀመርኩት ማለት ነው። አንዳንድ ሰዎች ለነገራቸው የምፈልገው ነገር ምንድነው መሰላችሁ? አሁንም ላይክ አለ እኔ አይ ቲንክ ኢየሱስ ክርስቶስ ተከታይ ነው መሰለኝ። በጣም በቃ እኔ ከልቤ የምወደው ኢየሱስ ክርስቶስ ነው መሰለኝ። በቃ የኢየሱስ ክርስቶስ ተከታይ ነው መሰለኝ። አይ ቲንክ በቃ እኔ ሁሌንም ጠላቶቼን በጣም ቅድሚያ ነው የማደርገው እና ሶ አይ ቲንክ ዳትስ ትክክለኛ ነገር ማለት ነው። እንደን ሰው ወደ ሸል ነገራችን የምፈልገው ነገር ማለት ነው። እኔ ላይ ገሞን ታውት ማለት ነው። እኔ ላይ የምታደርጉትን ነገር ማለት ነው የእውነትም አይስወርቱ ጋር ነው የምላቸው። እኔ ባይዘወይ ሰው በሰው መንገድ ማለት ነው ለማንም ሰው ምንም ነገር ላደርገው አልፈልግም። ምንም ነገር አይስወርቱ ጋር ነው የምላቸው። አንድ ፀጉሩን እንኳን ላስነቀለበት አልፈልግም ማለት ነው እኔ ማለት ነው። ወይም ደግሞ ሌላ ሰው ኢቭን እኔ በእጄ ባደርገው ችግር የለውም ማለት ነው። ካናደደኝ ማለት ነው። እኔ በምላሴ እንኳን ቢሰድበው ችግር የለውም ማለት ነው። እንደን እኔ ባደርገው ችግር የለውም ማለት ነው። ግን ደግሞ ሰው ለኔ ምንም ነገር ለኔ ብሎ ማለት ነው ሰዎችን እንዲመታው አልፈልግም፣ እንዲጣለው አልፈልግም፣ ምንም ነገር እንዲያደርገው አልፈልግም ማለት ነው። ፈጣሪ ራሱ ያደረገውን ነገር ከሆነ ማለት ነው that's right
ክሊርሊ ማለት ነው። እኔ የሰው ሰራሽ ስራ ነው የማልወደው። የጥንቆላ ስራ፣ የጥንቆላ ሰው ማጥፋት፣ ዘር ማጥፋት፣ ሀገር ማጥፋት፣ ሀገር ማቃጠል፣ ሀገር ምናምን ማሰቃየት፣ እሱን ነገር አላምንበትም፣ አልወደውም፣ አልፈልገውም ማለት ነው። እናንተ ማለት ነው ከኔ ማለት ነው አይስወርቱ ጋር ነው የምላችሁ 10% እንኳን ብታደርጉ ማለት ነው ለዘላለም አለማችሁ ፈጣሪ አይተዋቸውም ባይደው ማለት ነው። ለኔ ፈጣሪ የሚበቀልልኛል። እኔ በቃ 10 እጥፍ ማለት ነው ፈጣሪ ነው የሚበቀልልኝ፣ ሰው አይበቀልልኝም ለኔ ማለት ነው። ፈጣሪ ነው የሚበቀልልኝ። ያስፈርቶ ጋር ነው ማለት ነው የኔ ፈጣሪ ማለት ነው። የኔ ጌታ ተበቃይ ነው ባይደው ማለት ነው። እና ማለት ነው ወዶቼ ለነገራቸው የምፈልገው ነገር ማለት ነው እኔ ሰው ቢጠላውም እንኳን ለጠላቴ እንኳን ማለት ነው ምንም ነገር አላደርገውም ባይደው ማለት ነው። በተለይ ሰው አላስገባበትም እንደዛ አድርገው ብዬ ከሰው ጋር አልመካከርበትም ማለት ነው። ሰው ለምንድን ነው እኔ እንደዛ ማላደርገው? ሰዎቹ አንድ ላይ ተባብረው እንደዛ አድርጋሉ። ለምንድን ነው ግን እኔ እንደዛ ማላደርገው ብዬ በጣም ግራ ይገባኛል ማለት ነው። አይሶርቱ ጋር ነው የምላቸው ማለት ነው። እኔ ማድረጉን ጠፍቶብኝ ነው አይደለም፣ እናንተ እንደምታደርጉት ማለት ነው። ኢቭን ከእናንተ መማር እችላለሁኝ ማለት ነው። እኔ ባላውቅም ባይደውኝ ማለት ነው። ሰው how can I tell you guys ስለዚህ ማለት ነው እናንተ የትኛውንም ሰው ብትሆኑ you are እናንተ ናችሁ። እኔ አሜሪካ በመሆኔ ማለት ነው ምንም አይሰማኝም ማለት ነው። እኔንም ሰው እንድከተል አልፈልግም ባይደው ማለት ነው። እንዴ እኔ ብዙ ችግር ውስጥ አለኝ እኮ ኢቭን እኮ አባቴ የሆነ ነገር ሲናገር ማለት ነው ወይም ደግሞ ይሄ ሰው የሆነ ነገር ሲናገር ማለት ነው የሆነ ጥሩ ሁኔታ ካልሆነ ወይም ደግሞ ኢቭን እሱ ሀገሩ ላይ ነው ያለው ባይደው ማለት ነው እና ከሆነ ማለት ነው ምንድነው የሚለው በዛው ማለት ነው ይሄ ሰው በቃ ወድ አይደለም እንደዚህ የሚያደርገው የሆነ የሚያስቸግረው ነገር ስላለ ነው ብዬ ነው የማስበው ማለት ነው። እነሱ ግን ዳይሬክት አውቆ ነው ጥጋበኛ ነው እንደዚህ ነው ማውቆ ነው በቃ እንደዚህ ነው ምናምን ብለው ማለት ነው ቀጥታ ሰዎችን ይከተላሉ ማለት ነው። ሰው ዝም ብላችሁ እኔን አትከተሉ። አይሶርቱ ጋር ነው የምላችሁ። እኔ ደግሞ አንዳንድ ሰዎችን አብዝታቸው የምትከተሉ ሰዎች ማለት ነው አሁን እኔን መስማት ትቶ ማለት ሌሎች ሰዎችን ይሰማሉ ማለት ነው። ምን አገባቸው እነሱ ማለት ነው። ካልቸራችን ሌላ፣ ባላችን ሌላ፣ እነሱ የሚፈሩት ሰው፣ እኔ የምፈራው ደግሞ ፈጣሪ። so what we have many differences ማለት ነው። ሁሉንም ነገር እጃችሁ ላይ ያለ ማለት ነው። ሌላ ሰው መጠየቅ ማለት ነው በሰይጣን እርዳታም እንደመጠየቅ ነው ባይደው ሰው የሰይጣን ሰውንም ማይልም ባይደው ያስመስላል ነው ምላችሁ። ኃይለኛ የሰውን ደም የለመዱ ሰዎች አሉ ማለት ነው ባይደው ለዛን ሰዎች መልሳቸው ጋር ነው የምላችሁ። እኔ 10 ኪሎ መርፌ አምጥቼ ቦርቅ ነበር የማደርጋቸው ባይደው ሰው እንዳይበሉ ብዬ ማለት ነው። የሆነ የሚከላከል ነገር አለ አይደል? አይታጣም መቼስ ብዙ ስራ ይሰራል ማለት ነው። አንዳንድ ሰው ወደች ልነግራችሁ የምፈልገው ነገር ማለት ነው ምንድነው መሰላችሁ? ምንድነው መሰላችሁ ይሄ እንትኑ ስለዚህ ቀንጠብጠብ ትተን ማለት ነው የራሳችንን የሚመተን ነው ማለት ነው። አሁንም ባይወይ እኔ አይቀየርም ስላሉኝ ባይወይ ተስፋ ቆረጥኩኝ ማለት አይደለም። አሁንም ያው ለራሳቸው ሲሉ ማለት ነው ብዙ ነገር ላይ እጅ ስላስገቡ ማለት ነው ለራሳቸው ሲሉ ጥሩ ነው ባይወይ ማለት ነው። ጥርቋል ደግሞ ያው ቆይተን የምናይ ይሆናል ማለት ነው። ስለዚህ ሁሌም አይታጣም ሁሌም ያው ያላለቀ ነገር ስለሌለ ይሆናል ባይወይ ማለት ነው። አንድ ቀን አንድ ቦታ እንደምደርስ አይናቃልኝ። ስለዚህ እናበርግባ እንዳለ መታደል ሆኖ ማለት ነው። እኔ ሰው ላይ ብዙ እድል የለብኝም። እኔ አውቃለሁ ሀበሾች ብዙ ጊዜ እውነት እንደማትናገሩ እሱን ደግሞ ምናምን ነገር ያናዳቸዋል ምናምን ነገር ማለት ነው።
እንደርሶ ፈጣሪ ከፍጥረቱ እንኳን እናንተ ነገሮችን ማስተካከል የማትችሉ ሰዎች ስለሆናችሁ ይሆናል አንዳንድ ሰዎች ማለት ነው ባይደው ብዙ ነገሮችን የምታበላሹት። ግን ደግሞ ረጋ ማለት አለባችሁ፣ መረጋጋት አለባችሁ። እንደዛ የሚሆኑት ምንድነው ችግሩ ማለት ነው ሲለምዱ ነው ባይደው ማለት ነው ሲለምዱ ሲጠግቡ ምናምን ነገር ማለት ነው። እኔ ብዙ ጊዜ ተነቃፊ ሰው ቀናታም ወንድ አይመቸኝም። ምን ይሰለችሻል በልኝ ባይደው ያስወርቱ ጋር ነው የምላችሁ። ወይኔ የሚቀና ሰው ሲያስጠላኝ ጂሰስ ክራይስት ነው የምላችሁ። ወይኔ ወይኔ የሚቀና ወንድ ወይኔ ወይኔ ሲያስጠላኝ በህይወት ዘመኔ ማለት ነው። ወይኔ 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 አት ዘ ሴም ታይም በቃ ደሆነ ደግሞ በጣም ፈተና የሚያበዛ ወይኔ 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 ሲያስጠላኝ ጂሰስ ጋይስ እንዴ! እና ማለት ነው ጭራሽ ደግሞ ፍቅር የማያውቀው ወንድ ደግሞ ወይኔ በጣም ነው የሚገርመኝ ማለት ነው። ስለ ፍቅር ሲያወሩ እኔ በጣም ነው የሚያስቀው ማለት ፍቅር ምን እንደሆነ ሲያውቁ ማለት ነው። አንዳንድ ሰዎች ማለት ነው ሰዎችን ማለት ነው ሰልፍሽነት መተው አለባችሁ። ጂሰስ ክራይስት ነው የምላችሁ። ወካ 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 ይላሉ ማለት ነው። አሁን ዘና ዘና ማለት ከፈልጉ ማለት ነው ዘና ዘና ማለት አለባችሁ ማለት ነው። እንደዚህ እየበላችሁ እየጠጣችሁ ማርያም በዚያ የዓለምን ጌታ ባንቺን ስለት ጌታ ማርያም 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 ዛሬ ምንድን ነው ማርያም ያልኩት ታውቃላችሁ? ክራ ነው ህረት ነው በኢትዮጵያ ነው አቆጣጠር ማለት ነው። አንዳንድ ሰው ውዶች ነገራቸው የምፈልገው ነገር ማለት ነው። እኔ ብዙ ጊዜ ድብቆች ምናምን አይመቸኝም ማለት ነው። አንዳንድ ከዛ ማለት ነው የሆነ ታይም ላይ ማለት ነው ከዛ ሀበሾች ማለት ነው በቃ እንደዚህ የሆነ ጠቁሞ ነው የሚመጣብኝና ከዛ ማለት ነው ያውቁኛል ማለት ነው። ላይክ በቃ እኔ በፎቶ እንኳን ባያውቁኝ ማለት ነው በቃ በታሪክ ያውቁኛል ማለት ነው። ከዛ ያውቁኛልና ከዛ እየጠያየቁ ይመጣል ማለት ነው። ከዛ ደግሞ እኔ ቀያይርባቸዋለኝ ማለት ነው። አንዳንዴ ደግሞ ላይክ ዝም ብዬ ሰው ለማናደድ ብዬ ነው ሁሉንም ነገር የምቀያየረው እና በቃ እንደሚያውቁኝ ስለማውቀው ማለት ነው። አንድ ጊዜ ሌላ እያልኩኝ ማለት ነው ሌላ ሰው ነው የሚመስልባቸውና ግን ደግሞ የሚጠፋባቸው አይመስለኝም ብዙ ጊዜ። አንዳንድ ጊዜ ግን አደናገራቸዋለኝ ማለት ነው። ከዛ የሆነ ፈረንጅ ነበርና ማለት ነው ገዛ የሆነ ትግርኛ ነው አማርኛ ነው ሌላ ትግርኛ ነው አማርኛ ነው ላይክ ትግርኛ ነው አማርኛ አንድ እንትን ነው ባይደው እየተናገርኩትና ከዛ ምንድነው ያ የምታወሪው አለኝና ከዛ ትግርኛ ነው አልኩት። አማርኛ አለኝና እንዴ አንተ ታውቃለህ እንዴ ምናምን አልኩት። ከዛ የሆነ ሰው ነበርና ባክ ፈረንጅ ነው ችግር የለውም አልኩት። እንደው እንዳልኩት አቃላቀ ባይደው እሱ ፊት ነው መሰለኝ አይ ቲንክ የዋሸሁት መሰለኝ። ባክ ፈረንጅ ነው ምንም አያውቅም ምናምን አልኩትና ከዛ እንደዛ አልኩኝ ማለት ነው። ምንም አያውቅም ሳይሆን በቃ ላይ ካይደ ነው ለምን እንደሆነ አላውቅም። እኔ ብዙ ግድ የለኝም እውነት እንናገር ከተባለ ማለት ነው። እኔ እውነት ነው የምወደው ባይደው ማለት የሆነ ነገር ቢሆንም ማለት ነው ሰው እውነት ሲነግረኝ ማለት ነው ልትረዳው ትችላለህ ማለት ነው። እናም ሰው እውነት ቢነግረኝ ማለት ነው ምንም አይመስለኝም። ሀበሻ ግን አልተማረም፣ ሊረዳህም አይችልም። ደንቆሮ ነው ባይዘው ሀበሻ በጣም ደንቆሮ ማለት ነው። ስለዚህ ቢከርፉል ከሀበሻ መጠንቀቅ አለባቸው። እጅብ ዘረኝነት ላይ ማለት ነው ክፉኛ ዘረኝነት ነው ያላቸው ባይደወይ ማለት ነው። አሁን ዘረኝነት ሲያነሱ ራሳቸውን በደንብ መጠበቅ አለባቸው።
ፀጉሬ ዝም ብሎ ንቅል ንቅል ይላል። ባይደው ጂሰስ ክራይስት ምንድነው የገባብኝ? መርዙ እኮ በቃ እንትን አደረገኝ። እኔ እኮ በህይወት የለውም አስወርቱ ጋር ነው የምላቸው። በመንፈስ እኮ ነው ያለው። ሰዎቹ እየመረዙ መረዛቸውን ነው መዲና አለን። ማርያም 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 በዚበዲ በገብርኤል ሰላምታ ባንቺኝ ሲለጥ ያለም ግን እንደዛ እንትን ትላለች። ባይደው የካቶሊክ መዝሙር ግን ፈጣሪ መንገዱን እንዲከፍትላችሁ ማለት ነው። እኔን መፎካከር ምተው አለባቸው። ሶርት ጋር ነው የምላቸው። የፈጣሪን ሰው እንትን ያደረጋችሁ ፈጣሪ ወደ ፈጣሪ ማህፀን ምንም ጸሎትም አያሰምርም። ባይደኝ ግን ደግሞ ችግሩ እናንተ ፈጣሪ ላታም ነው። እሱ ነው ችግሩ ማለት ነው። and then how can I tell you guys አሁን ሻወር ልገባ ነው። ኑ አብረን እንግባ ሻወር አብረን እንታጠብ ጋይስ። Come on, let's go get up. ማስገረም ሰውኝላት እሳው ለኔ ግድ የላት ላድርጋት ዋው። እኔ ዘፈን ማለት ነው መቼ ነው የማውቀው? 1999 ውቅሮ ላይ ማለት ነው። እና እዛ ከአክስቴ ጋር ሆኜ እየተማርኩኝ ማለት ነው። በጣም አስቸጋሪ ልጅ ነበርኩኝና እዛ ነው ማስታውሰው ማለት ነው። ዳስዋይ የኔን ህይወት ታሪክ እንደምሰሙት ነው። በቃ ላይክ ዊች ዲፈረንትስ ነው እናት ዲፈረንት በቃ ምንም አዲስ ዲፈረንት የለም ማለት ነው። እና ማለት ነው ወንዶችዬ የሆነ ታይም ላይ ማለት ነው ያጎቴ ልጅ ነው በቃ በጣም እስር አትወድምና ማለት ነው። በጣም ግን ተንኮለኛ ናት እና ከዛ እኔ ምን እላታለሁ በጣም ተንኮለኛ ስለሆንሽ አንቺ የሆነ ፊልም የሆነ ነገር ትፈጥሪ ነበር እኮ በቃ የሆነ የተንኮል ፊልም ትሰሪ ነበር ምናምን አልኳት ማለት ነው። አይሰርቱ ጋር ነው የምላቸው። ከዛ እንደዛ ስላት ማለት ነው የሆነ ታይም እላት ነበረ ማለት ነው። ሰርቱ ጋር ነው የምላችሁ እኮ በቃ ሁሌ ነበረ የምነግራት እና በቃ እኔ ደግሞ ማብሸቅ ምናምን ሳይሆን በቃ አችለኝም ዝም ማለት ነው። ሰው ትክክለኛ መንገድ ነው የምናገረው እና ከዛ እየሰም የሰቀችብን ነበር እኛ ቤት ማለት ነው ማለት አየለም በቃ ላይ የሆነ መሳደብ ላይ መነጋገር ምናምን ነገር እኔና የኔ የሆነ ያጎቴ ልጅ ማለት ነው የሆነ የእኛ በቃ ላይ የቤቱ ውዶች ማለት ነው በጣም የሚዋደዱ የሚተባበሩ የምንባል የቤታችን ነበረንና እኛ እሱ እንትን አልልም ግን ደግሞ እሱም ያሾፋል ማለት ነው። ይሄን ጥሩ ነገር አይልም። ውዴ ማሬ ምናምን ነገር አልነበረም ማለት ነው። ኢቭን ምላሱ ማለት ነው ሲናገር ማለት ነው እንደዚህ ያለ ታውጡ ተጣለው ነው የሚመጣው። እንደነሱ በቃ በጣም የሚያስጠላ ንግግር ነው የሚናገረው። በቃ ካፍ የሚወጣው ወይ የሚያስብለው ባይ ወይ ማለት ነው። አጎቴም እንደዛ ነው እናንተ ማለት ምናምን እያለ ማለት ነው። አይሰርት ጋር ነው እላችሁ በቃ ይሳደባል፣ ይማታል ምናምን ነገር እና እኛ ቤት የለመነው እንደዛ ነው። እኔ ብዙ ጊዜ ማለት ነው በቃ የሆነ ሲናደድ ማለት ነው እስከ ሰለቸኝ ድረስ ነው የሚሳደበው። ከዛ በኋላ ምንም አይመስለኝም። ባይ ዘ ወይ እኔ የማደርገውን ነገር ሁሌም ስለሚገባኝ ማለት ነው የማደርገው ነገር እንትን ስለበማሰብ ማለት ነው ዝም አልላለሁ። ዝም ብዬ ነው ነገሩን ድርግት ነው የማሳየው ባይ ዘ ወይ ማለት ነው። ግን ደግሞ ዝም ብዬ እፎክራለሁኝ ማለት ነው። ከዛ ማለት ነው የሆነ ታይም ላይ ማለት ነው ሳውዲ ከተመለስኩኝ በኋላ ነው ባይ ዘ ወይ በ2012 በኢትዮጵያ አቆጣጠር ማለት ነው በ2020 ነው መሰለኝ አይ ቲንክ። ከዛ ማለት ነው እንትን እያደረገች ነበርና ከዛ
እንትን ያመጣችለት በጣም ችግር አምለት እሷ ማለት ነው። ከዛ እንደዚህ ኩባያ ውስጥ ውሃ ሰጠቻት እና ወይኔ ለቀለቀለኝ ምናምን ጻለች ለቀለቀችላት ማለት ነው። ወይኔ እንደዚህ ያደርግልኝ ምናምን ብላ እናቷን ትልካለች ማለት ነው። ቁጭ ብላ ማለት ነው። ከዛ እኔ ደግሞ ላይክ እኔ ሰው መላክ የሚባለው ነገር አላውቅም ባለው ወይ ማለት ከዛ እኔ ደግሞ ወይኔ ያጎቴ ምስት ማለት የአባቴ ምስት ነው ያልኳት ባይደው አባቴ ነው አንቺ እናቴ አይደለሽም አልኳት። እና ወይኔ የአባቴ ምስት የሆነ ነገር አቀበለኝማ አልኳት እና ማለት ነው። ከዛ እናቴ አይደለሽም በያት ማለት ነው ባይደው ወይ እሱ ነገር አልቆና ወይኔ እንደዛ አደርግልኝማ አልኳት እና ከዛ ምን ጥሩ ማለት ነው የምር የምታደርገውን ነገር ማለት አይሰርቱ ጋር ማለት ነው። ከዛ እንደዛ ሲላል ማለት ከዛ ምን እንደላይ ጥሩ ማለት ነው። ትልቅ ሴትዮ ነሽ አትላኪ ምናምን ብላኝ ማለት ነው። ከዛ እንደዛ ስትለኝ እንደዚህ ማለት ነው ስም አያምርብኝ ምን ቁጭ ብዬ እስካመጡልኝ ድረስ እንትንም የለብኝም ማለት ነው። ልቤ ተጉተግ ትላለች ማለት ነው። ተነስቼ ነው ማመጣው ባይደኝ ማለት በቃ ይሄ ነው አይደል መጠበቅ አልችልም። ከዛማ ውዶች እንደዛ ብለን ማለት ነው። ከዛ ሄድኩላችሁ ማለት ነው። ከዛ እንደዛ ብዬ ማለት ነው። ከዛ በኋላ አይዝም አልኩኝና ግን ደግሞ እኔን በጣም አስተዋለች። ምክንያቱ እኔ የማላደርገውን ነገር ስለሆነ ማለት ነው። የኔ ጠባይ ስላልሆነ ማለት ነው። ከዛ ማለት ነው ውዶች ምንድነው ልላችሁ የፈለኩት ማለት ነው ይሄ so ከዛም አማራኩን እንደዛ ምንም ማያውቀው እልህ እኮ ነው ባይደው የአምባሲ ሚስት ያልኩት ባይደው ስም አባቴም እንዳልሆነ አውቃለሁ። እልህ ነው እንደዛ ስባለኝ ባይደው የሆነ ታይም ላይ የእሷ እህት ልጅ ናትና የሌላ ልጅ ናት፣ ያጎቴ ልጅ አይደለችም እኮ እሷ ከሌላ ልጅ የወለደችው ናት ምናምን ብላ ተዘባረቀ መሰለኝ መሰላችሁ ማለት ነው። ከዛ እንደዛ ተባለና ላይክ በቃ እዛ የአውሮፓ አልቴና ላይ ትንሽ በአልቴና ላይ ማለት ነው የማይፈጠር ነገር አልነበረም ባይደውኝ ማለት ነው። ከዛ የሆነ ታይም ላይ ማለት ነው ይሄ ምንድነው የሚባለው መሰላችሁ የሆነ ታይም ላይ አዲግራት ላይ ማለት ነው እንደነገርኳችሁ ወጣነት ነበረ ማለት ነው። እኔ ደግሞ ምንም ነገር አይገባኝም ስለ ፍቅረኛም ስለምንም ደንታ የለኝም ባይ ዘ ዌይ እኔ ራሴን ከመቻል ውጭ ማለት ነው። ስራ መስራት መማር ከሀገር ወጥቶ በቃ በይበልጥ መማር መስራት ምናምን ነገር ነው ስፈልግ የነበርኩት ማለት ነው። ከዛ ማለት ነው ውዶቼ ምንድነው የሚባለው ይሄ እንትኑ ማለት ነው የሆነ ታይም ላይ ማለት ነው አዲግራት ላይ እየተማረን ማለት ነው ሳለን ማለት ነው አንድ ላይ የሆነች ሩታ የምትባል ነበረች እኔ ጓደኛ ማለት ነው። ላይክ አትስም ጥላት ናት ማለት ነው። እሷ ለካስ ለመዝናናትም ለምንም ነገርም አልመጣችም ባይደው እሷ እንዳትበለጥ ብቻ ማለት ነው። እኛ ጦር ቦታ እንዳንደርስ ማለት ነው ከእሷ ምናምን ማንቀርና እንደዛ ነው የመጣችው። ግን ደግሞ በጣም ታስመስላለች። በጣም እያሰበችልን እንደሆነች በጣም ርህሩህ እንደሆነች በቃ ታለቅሳለች ምናምን ነገር በጣም ክፉ ናት ማለት ነው። ቸርታ ትባለች ፈረንሳለች ባይደው ማለት ነው። ከዛ ማለት ነው እና ማለት ነው ውዶችዬ ከዛ እኔ የምወደኝን ሰው በጣም ነው የምወደው እና የማከብረው ማለት ነው። ለኔ ሬስፔክት ያለውን ሰው ደግሞ በጣም በይበልጥ ነው የማከብረው እና ከዛ ለካ እሷ ለጨዋታ ነው ባይ ዘ ወይ ከዛ ማለት ነው ውዶችዬ
ምን ቢፈጠር ጥሩ ማለት ነው። እኔ ደግሞ ለወንድሟ እንትን ብዬ ማለት መጣች ማለት ነው። እንደነገርኳቸው ባለፈው ነግሬያችሁ ነበር። እና ከዛ የሆነች ማርታ ትባል ነበረች ማለት ነው። ባይደወይ ማርታ ማለት ነው። እኔ ከማርታ ጋር ችግር አልነበረኝም ባይደወይ ማለት ነው። የሆነ በቃ ብዙ ጓደኛሞች አይደለንም፣ ግን ደግሞ ይህን ያህል እንትን አልነበረንም። እኔና ማርታ ማለት ነው። የእነሱ ቤት ሄድ ነበረ ማለት ነው። ላይክ እንጣላ ነበረ ድሮ፣ በጣም ልጆች እያለን በጣም ነበር የምንጣላው። እናም ማለት ነው የሆነ ታይም ላይ ክላስ ውስጥ ማለት ነው። እናም በጣም ደነዝናትና ከዛ ታቲ ምናምን የሚባለውን ነገር አልቻለችም ባይደወይ። ከዛ እንደዛ ሲሆን እኔ ደግሞ በሳቅ ማለት ነው ከጠረጴዛ እስክወድቅ ድረስ ሆነ የሳቅኩባት። እና ከዛ የሆነች ደግሞ ጸጋ የምትባል ነበረች እና ከዛ እሷ ነገረቻት ማለት ነው። ለሳቅችብችብሽ እኮ ምናምን ብላ ስትናገራት ማለት ነው። ልጅቷ ደግሞ ተናደደች እና ከዛ የሆነ ነገር ተፈጠረ ማለት ነው። ከዛ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እንደዛ ሲሆን ማለት ነው እንደዛ እያለን ማለት ነው እንደዛ ነበር። ከዛ እሷ ማለት ነው ላይክ እነሱ ቤት ሁሌ ነበር የሚሄደው፣ ሁሌ ነበር የምዝናናው፣ ከእሷ ጋር ቡና ጠጣ ነበር። ላይክ ጓደኛሞች አልነበርንም፣ ግን ደግሞ የሆነ ችግር አልነበርንም ማለት ነው። ኢቭን እስከ ቤተሰቦቿ ድረስ የእሷ ቤተሰቦኛ እና ቤት ይመጣሉ፣ እኛም ወደ እነርሱ ቤት እንሄዳለን ምናምናም ነገር ነው። በቃ ላይክ ጥሩ ኮንታክት ነው የነበረን ማለት ነው። ከዛ ማለት ነው እሷና ማርታ አንድ ላይ ማርታና ሩታ አንድ ላይ መጡ ወደ አድግራት። እና ከዛ ሲመጡ ማለት ነው ላይክ ጓደኛሞች ነበሩ። እኛ ግን ኮንታክት አልነበረንም። እኔ ከብዙ ጊዜ ከቤተሰቦች አልንቀሳቀስም ማለት ነው። ቤተሰቦቼ መሀል ነው የምንቀሳቀሰው። ሴቶቹ በቃ ላይ አንያዝ ምናምን እያሉ እራሳቸው ነው እኔ ጋር የሚመጡት እንጂ እኔ ብዙ ጊዜ አልሄደባቸውም ባይደውኝ ማለት ነው። ረጋ ያልኩ ልጅ ነበርኩኝ ማለት ነው። ከዛ እኔ ፍቅርም ከያዘኝ ማለት ነው ንገሩልኝ፣ ጠይቁልኝ፣ አግዙኝ ምናምን የሚባለውን ነገር አላውቅም። ባውቅም እኔ ፍቅር ከያዘኝ ዳይሬክትሊ ለወደድኩት ሰው ቀጥታ ነው የምቀርበው እና መሀል ውስጥ ደግሞ አይገባኝም እንደዛ አይነት ነገር ማለት ነው። ጠይቆልኝ፣ አግዙኝ፣ ይርዱኝ፣ ጥራሉኝ ምናምን ምናምን የሚባል ነገር አላውቅም። ከዛ ማለት ነው ውዶችዬ መጣችና ማለት ነው። ሲመጡ ላይክ ናይት ክለብ እንወጣ ምናምን ተባለን እና እየወጣን ነበረ ማለት ነው። ከዛ እኔ የማውቀው ነገር አልነበረም። እኛ ፍቅረኛም አልነበርንም፣ ፍቅረኛም ለመያዝ እቅድ አልነበረንም። እኔ እንደዛ ነበርኩኝ፣ ግን ደግሞ ከጀርባ ሌላ ታሪክ ነበረ መሰለኝ። አይ ቲንክ ከኔ የምደበቀው ብዙ ነገር ነበረ። ከዛ እንደነገርኳችሁ ማለት ነው ላይክ ለእኔ ቨርጂን መሆን ብርቅ አይደለም፣ ምንም ማለት አይደለም። ባይደወይ ማለት ነው ተደፍረህም ልታጠፋ ትችላለህ። እኔ ባይደወይ ተደፍሬ አይደለም ራሴን ያጠፋሁት ባይደወይ መጀመሪያ ማለት ነው። እናም ምንም ማለት አይደለም ለእኔ ማለት ነው። በቃ ላይክ እንጂ ለእኔ እኔ የሆነ በቃ የሆነ ድንግል መሆን ልክ የኔ ያህል እንትን አድርገው አይደለም ለዛ አልኩት ማለት ነው። ግን እኔ ከራሴ በቃ ብዙ እንትን አልነበረኝም ማለት ነው። እኔ ስነ ስርዓት ነበረኝ ማለት ነው። እና ከዛ ማለት ነው እነርሱም እንደዛ ነው የማስባቸው። ግን ደግሞ እኔ ለፍቅር በጣም ጥሩ ቦታ ነበረኝ ከድሮ ማለት ነው። ከዛ መጣችና ላይክ በጣም ላይክ አይ ቲንክ አብረው ይሄዳሉ። ከዛ አብረው ሲመጡ በቃ ተገናኘን። ላይክ ጀስት ኮንታክት ፈጠረን እና ላይክ ጓደኛሞች ሆነን አንድ ላይ በቃ ሁሉንም ነገር ናይት ክለብ እንወጣለን፣ እንዝናናለን፣ ሻይ እንጠጣለን፣ ቡና ቤት እንጠጣለን፣ ብዙ ነገር እናደርጋለን ማለት ነው። ከዛ በኋላ ኢቭን ማለት ነው ጠላ ገዝተን እንጠጣለን ሳምታይምስ ምናምን ነገር ማለት ነው። በዓል ሲሆን ማለት ነው በቃ የበዓሉ ማግስት ምናምን ነገር ነው። ከዛ ማለት ነው ያቺ ሩታ የተባለችው ለክ በጣም ነው ሰው የምትነቃው ባየውኝ ማለት ነው። ከዛ ማርታ አሁን በጣም ነው የምትንቃት እሷ በቃ ሩታ በጣም ነው የምትንቃት። እኔ ግን የሆነ ነገር ማሾፍ እወዳለሁ፣ እስቅበታለሁኝ። ሰው ግን ሰው አልንቅም ባይደወይ ማለት ነው። ከዛ አልንቅምና እኔ ለእሷም ንቀት ምናምን ነገር አልነበረኝም። እኔ የእሷ ጓደኛ ነበረች፣ ቀይ ናት፣ መርሃዊት ትባላለች። እሷን በጣም ነበር የምጠላት ባይደወይ በጣም ውሸታም ናት ምናምን ነገር በቃ የሌለ ነገር ነው የምታወራው እና ታስጠላኝ ነበረች ማለት ነው።
እኔ ከማርታ ጋር ግን ምንም ችግር አልነበረንም። ላይክ በቃ አደሰይም ታይም ስልኬን ሰረቀችኝ ምናምን ብላ እኔ ላይ ድራማ ከመስራቷ በፊት ማለት ነው። በቃ በጣም ሰላም ነበረ። ምንም ነገር አልላትም ነበረ። ላይክ እኔ ደሷ ቤስት ጓደኛ አይደለችም፣ ምንም አይደለችም። ግን ደግሞ እኔ ጠላት አለው ምናምን ምናምን የሚባል ነገር አልልም ነበረ። ምንም አትመስለኝም ነበረ። እኔ ደግሞ ምንም አይመስለኝም። በራሴ ነው መንገድ ነበረ የሚሄደው። ከዛ ምን ትለኛለች ያችሩታ እኔ እኮ ማርታ የምፈራው ስነ ስርዓት ያላት ልጅ ናት፣ ጥሩ ልጅ ናት ከተባለ የሆነ ዲያስፖራ እንዳያነሳትና አከኛ እንዳትበልጥ ነው የምፈራው ምናምን አለች። ይሄ የሚያስፈራ ነገር አይደለም። I don't care። እኔ የእሷ ጠበቃ አይደለሁም። ኢቭን እሷ ናት የእሷ ጠበቃ። እኔ ከማንም ጋር ምንም ነገር የለም። I don't care። በቃ that's why እኔ የፈለኩትን እናገራለሁ፣ የፈለኩትን አደርጋለሁ። that's why ሌሎቹ ኢናፍ ምንም አይመስለኝም፣ ጉዳይ አይደለም። ከዛ ማለት ነው ወደች ልነግራችሁ የምፈልገው ነገር ማለት ነው። ይሄ ምንድን ነው የሚባለው መሰላችሁ? ከዛ ማለት ነው ይሄ እነዛ ብለን ማለት ነው በቃ የሆነ ነገር ሲፈጠር እሷ እኮ ምናምን አሁን በቃ የሆነ ነገር ሲፈጠር እሷ ታነሳለች፣ የሆነ ነገር ሲፈጠር እሷን ታነሳለች። ልጅቷ ቀናት አለባት። ላይክ ሩታ መሀይም ናት። በቃ ደንቆሮ ናት፣ ትምህርት የላትም እና አስተሳሰቧ ደንቆሮ ነው። እና ግን ወይ በቃ እኛ በጣም 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 ብዙ ጊዜ ነው አንድ ላይ እየተጓዝ ነው ማለት ነው። ኦንላይን ሰው ማለት ነው። እኔ እሷ የምታደርገውን ነገር ብዙ ጊዜ አልከተለም፣ ይደብረኛል። ኢቭን እሷ የምታደርገውን ነገር ማለት ነው። እኔ በቃ አለክ አስወይቱ ጋር ነው የምላቸው። በቃ ረጋ ያልኩኝ ማለት ነው። ሪስፔክት ላይ የማምን ምናምን ኮንፊደንስ ያለኝ ልጅ ነበርኩኝ ማለት ነው። ከዛ ምንም ብፈጠር ደግሞ የሆነ ጥፋት ባጠፋ ማለት ነው ኃላፊነቱን እወስድበታለሁ። ምንም አይመስለኝም። ከዛ ምንድነው የሚባለው መሰላቸው ማለት ነው ከዛ እሷ ላይ እናቷን ሁላ ትጠላለች። ወይ ሩታ ትጠላለች አልኩኝ ወይ ትንቃለች። በጣም ነው የምትነቃው። ወይ በቃ የሆነላታቸው ማብሸቅ ብቻ ነው ስራው ማለት ነው። እኔ ግን የሆነ በቃ የሆነ እንትን ይሄዳል አይደለኝም። በቃ የሆነ አላት ትህትና የሚባል ነገር አለ። አይስወርቱ ጋር ነው ምላቸው እኔ አይደለም እንጂ ማለት ነው። በጣም ትሁት ነኝ ማለት ነው። የዋህ ነኝ ምናምን ነገር እና በማይታይ ማለት ነው ከሚታይ የማይታየውን በጣም እኔ ትህትና አለብኝ ማለት ነው። የሆነ በቃ ትንሽ ፍንዳታ ነኝ እንጂ አሁንም ገና ማለት ነው። አንደን ሰው ማለት ነው ውዶችዬ፣ እንደዛ ብለን ማለት ነው። አንደን ሰው በቃ የሆነ ነገር ሲፈጠር ማለት ነው እሷን ትጠራታለች ማለት ነው። ደደብ እንደሆነች ማለት ነው። እሷም ውሻ ናት ማለት ነው። አደሰይም ማለት ነው። ማርታ ከኔ ጋር ምንም ነገር አታወራም። ምክንያቱ እኔ ልጠላት ሊወዳት ማለት ነው ምንም ነገር አታካፍለኝም እኔ ማለት ነው። እኔ ፊት ምንም ነገር አትናገርም። ከሩታ ከብቻዋ ጋር ነው የምትናገረው። እኔ ግን ከሁለታቸውም ጋር አወራለኝ ማለት ነው፣ ደስ የሚለኝን ነገር ማለት ነው። ከዛ ሩታ ደግሞ ለእኔ ታመጣልኛለች ማለት ነው፣ ከእሷ ጋር የምትናገረውን ነገር ማለት ነው። እኔ ለመስማትም ብዙም እንትን አልነበረኝም ማለት ነው። እሷ የምትናገረውን ነገር ተሰው አይደል ኬር ያም ምክንያቱ እሷ ትከብደኛለች፣ እሷ እንደዚህ ናት፣ እሷ እንደዚህ ካለች እኔ በቃ አይመቸኝም። እሷ ፊት ብዙ ማውራት ወይም ደግሞ ብዙ ነገር ምናምን ብላ እኔ ጋር አትናገርም። ባይዘው ማርታ ማለት ነው። በቃ ላይክ ጀስት ጓደኛሞች እንጂ የልብ ጓደኛሞች አልነበርንም ማለት ነው። እንደ ሰው አይ ዶንት ኬር እኔ ባይናገረኝም ሰው
ተናገረኝ ብዬ አላስገደደውም። ምንም አይመስለኝም ማለት ነው። አንደን ሰው ማለት ነው ሩታ በቃ ምንም የማይያዝ ውሽዬ ናት። በቃ ውሽዬ ማለት ነው። እነርሷ በቃ ልጅቷን በቃ ሁሌ 10 ጊዜ ታነሳታለች። ላይክ በቃ የሆነ ትንሽ በትንሽም በትልቅም በቃ ብዙ ነገር ታነሳታለች። እኔ ምንም አትመስለኝም። ኢቨን ስልኬን ሰረቀችኝ ምናምን ካለች በኋላ ማርታ ምንም ሆና አትታየኝም ማለት ነው። እንስሳ ናት፣ ሰው ናት፣ ምንም ሆና አትታየኝም። አይ ዶንት ኬር አባውት ሺ ግን ደግሞ እኔ እንደሩታ ማለት ነው ሰው አላማም ሀሜተኛ ናት። በቃ ይወጣላት ሀሜተኛ ማለት ነው ሩታ በጣም ማለት ነው። ኢቨን እኔ ከኔ ጋርም በላይ ማለት ነው ከሌላ ሰው ጋር ታማለች ማለት ነው። ላይክ ምላሷን በጣም ነው የሚያስጠላው። ላይክ በጣም 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 እከክ ናት ማለት ነው። ከዛ ማለት ነው ወንዶች ልነግራቸው የምፈልገው ነገር ማለት ነው ከዛ ማለት ነው በቃ ሌላ ነገር ነው ማስመሰል የምትፈልገው እና እሷን እና እኔ ባይደወይ ምንም ግራ ነው የሚያጋባኝ ማለት ነው። ላይክ ማተፋክ ነው የሚባለው ባይደወይ እንደ ምን እየተፈጠረ ነው ምናምን ብዬ ማለት ነው። ሰው አይደም ኬር ምናምን ጋይስ ማለት ነው። አሁን ደግሞ እንደዚህ ጨዋታ ምናምን ነገር በቃ ምናምን ነገር እና ማለት ነው እኔ ባይደወይ ያደረጉልኝን ማለት ነው ሰው ያደረገልኝን ነገር የለውም ባይደወይ ማለት ነው። ሁሌም ያደረገልኝን እንደዚህ ለመታየት ብሎ ይታያል ማለት ነው። ሰዎቹ ማለት ነው እውነቱን ይታይበታል ማለት ነው። ስለዚህ ማለት ነው እኔ ደግሞ ድብቆችም የለብኝም ማለት ነው። እኛም የለብኝም ማለት ነው። ሰው በቃ በጣም ካበዛው ማለት ነው ትክክለኛ ነገር እንደዚህ ደፍቼበት ነው የሚሄደው ባይደወይ ማለት ነው። ማልፈውበት ማለት ነው ሰው ማለት ነው። ግን ደግሞ ይሄን ያህል ሰው መናቅ፣ ሰው ማብሸቅ፣ ሰው ላይ መሾፍ ምናምን ነገር ምንም ጦር አይደለም ባይደወይ። ኢቭን እኮ አዲስ አበባ ላይ እኮ አንድ ላይ ነበረ መዝናና ነበረ ምናምን ነገር እና ማለት ነው ልጅቷ በቃ ያው ምትናት ማርታም በቃ እኔ ላይ የሆነ ቅናት አላቸው ሴቶቹ በሙሉ እኔ ላይ በጣም ስለሚቀኑ ማለት ነው። ሩታ በቃ ተውት አሁን በቅናት ማለት ነው የስነ ልቦና ችግር ደርሶባት ማለት ነው። በቅናት ምክንያት ማለት ነው በቅናት ብቻ ማለት ነው የስነ ልቦና ሐኪም ላይ ነው የምትመላለሰው ባይደው በቅናት በቃ ቀንታ ማለት ነው። እንደን ሰው ማለት ነው ወንዶች በቅናት ልጅቷ አእምሯ ተዛብቷል ማለት ነው። እንደን ሰው ወንዶች ያለ ነገራቸው የምፈልገው ነገር ማለት ነው ስለዚህ ያው እኔም በውሸት የሚጠብረኝን ሰው በጭራሽ አልቀበለውም። በትክክለኛ መንገድ ትክክለኛ ነገር የሚረዳኝን ሰው ነው የምቀበለው ባይዶይ ማለት ነው። የሀገር ሰውም ይሁን የውጭ ሰውም ይሁን በውሸት የሚጠብረኝን ሰው አልወድም እኔ ማለት ነው። ያ ነቨር ኤቨር አልወድም። እንደን ሰው ውዶችን ልነግራቸው የምፈልገው ነገር ምንድነው መሰላቸው? ሰው በትክክለኛ ያረዱት ወይ ተውት ማለት ነው። ከዛ ብለው እነሱ ጨዋታ ይጫወታሉ ማለት ነው። ሰው ወንዶች ብዙ ጊዜ አይሰፍቱ ጋር ነው የምላችሁ። አንዳንድ ሰው ስትቀርቡ ማለት ነው ለዘላለም አለማችሁ ነው የምትዋረዱት እና የምትሰቃዩት ማለት ነው። ይገርማችኋል ማለት ነው። ቁርጡን ምርጡን ማለት ነው። እኔ ደግሞ ብዙ ጊዜ እንትን አይመቸኝም ማለት ነው። ሀበሻ ለስታን ማለት ነው። በቃ ማንም ሰው ምንም ነገር ምናምን ነገር ማለት ነው። ያ እኔ ባይደውይ እነሱ የሚፈልጉት ፍቅረኛ ፋክ ፍቅረኛ ማለት ነው። ስለ ፍቅረኛ ታወሩብኝ ባይደውይ ማለት ነው ማለት ነው። ላይክ እኔ ለምንድን ነው ስለ ፍቅረኛ ግድ ማይኖረው? ምን ሊያደርግልኝ ነው? ዋት ሂዱ ፎር ሚ አሁን በቃ የሆነ ትንሽ ጊዜ ጥሩ እናሳልፋለን። ከዛ ሌላ ቦታ ላይ የሆነ ነገር ብላ ጥምድምድ አድርጎኝ ማለት ነው ያሰቃየኛል ማለት ነው። ስታን በቃ
ምንም የሚያደርግልኝ ነገር የለም ማለት ነው። ፍቅረኛ ብሎ እንትና ብሎ እንትኑ ብሎ ማለት ነው ምንም የሚፈጠር ነገር የለም። ምንድነው ልላችሁ የፈለኩት ማለት ነው ቪጋን ሬስፔክትሊ ያ እና ማለት ነው አይሰርቱ ጋር ነው የምላችሁ ኢቭን ማለት ነው ላይክ ማርታም በጣም ትዕቢተኛ ናት ባይደው ማለት ነው። የሆነ ታይም አዲስ አበባ ላይ ማለት ነው ምንድነው ያለችው ተንበርክካ ይቅርታ ጠይቀኛል። ማንነሽና ነው ይቅርታ የምጠይቀሽ ወደ ሀብዩ ቤች ሸርሙጣ ልጅ ምንድነው እንትን ያደረገች አይ ቲንክ ወደ ቪዲዮ እኔ ያህል ሰው አይጠቅብብኝም ማለት ነው። አልቀርባቸውም ባይደው ማለት ነው። እንደዛ አይነት ጥቃቢ ያላቸውን ሰዎች ማለት ነው። ከዛ ምንድነው ያላቸው ባይደው አላውቅም ባይደው ማለት ነው። ግን እነርሱ ማለት ነው ኢሮቦች ናቸው እና ማለት ነው ሩታም ኢሮብ ናት፣ ማርታም ኢሮብ ናት ማለት ነው። ኢቭን ማለት ነው ሩታ በጣም አክራሪ ናት። በቃ ኢሮብ እኮ እንደዚህ በቃ ለኢሮብ ጥሩን ለመናገር ማለት ነው ክፉ ነገር ተናገር አታውቅም። ስለ ኢሮብ ማለት ነው እውነት ነው እናገር ከተባለ ማለት ነው እኔ ፊት በተለይ ማለት ነው ስለ ኢሮብ መጥፎ ነገር ተናገር አታውቅም ሩታ ኔቨር አንተን ማለት ነው። በቃ የሆነ እሷን በጣም አክራሪ ናት። በቃ ኢቭን ምናምን እኮ ነው እንደዚህ እኮ ጥሩ አለ እኮ ሀሰብኮ ምናምን እኮ እሷ ምንድነው መሰላቸው እኔ እንደተናገርኳቸው ማለት ነው እራሷን ዝቅ ማድረግ አትፈልግም ባይደው ማለት ነው። ሁሌም ማለት ነው እሷ ያለችበትን ቦታ ማለት ነው ለራሷ እንዲመቻት ብላ ማለት ነው ሁሌም እንደዛ ማድረግ ትፈልጋለች ማለት ነው። ሰዎች ሀበሾቹ ብዙ ጊዜ እንደዛ ናቸው ማለት ነው። ለከኔ ታስፈሩኛላችሁ ከሰው ወደ ጅብ የምትቀየሩ ይሁን ላይ ነው ይመስለኛል። አይስወርቱ ጋር ነው የምላቸው ወይኔ የሚመጣኝን መልእክት ማለት ነው አይስወርቱ ጋር ነው የምላቸው ሚኒስትር ኬር ማለት ነው በጣም ያስፈራኝ። እናንተ እንድረዱኝ ብዬ አቀብቅማ ብዙ ሀበሾች ማለት ነው ግን ደግሞ እንዲሰላቻችሁ እፈልጋለሁ። በቃ ነገሮቹን አውቃችሁ ማለት ነው እንዲሰለቻችሁ። መቼ ነው የሚሰለቻችሁ? እኮ ፈጣሪ ያለም አይሰለቻችሁም እኮ እናንተ ጌታ ኢየሱስ ክርስቶስ ሆይ መቼ ነው የሚሰለቻችሁ? ግን አይሰልም ነው የምላችሁ። ሰው መከተል፣ ሰው ማስቸገር መቼ ነው የሚከለከላችሁ? መቼ ነው እንትን የሚያደርጋችሁ ማለት ነው? የሚበቃችሁ እሱ እኮ ነው የምላችሁ እንዴ ጂሰስ ክራይስ ማለት ነው። ዝም ብዬ ለፈለፍኩኝ ይሄ ለፍለፋ አስጠላኝ እንደርሶ እኔ ረብ የምጠላው ከራሴ ነው። ረብ የምሳደበው ከራሴ ነው ማለት ነው። አሁን ማለት ነው አንድ ላይ ስትውሉ ማለት ነው እንደዛ እያላችሁ ስትውሉ እንደነበረ ነው ሰው ብዙ ጊዜ የሚያስበው ማለት ነው። እንደን ሰው እኔ ከማንም ጋር እንደዛ አይነት ንግግር አልነበረኝም። ራሴ ነው ባይደው እኔ የምጠላው ማለት ነው። ከራሴ ነው የምጠላው ባይደው ማለት ነው። እንትን ሰው ማለት ነው ሀበሻ ብዙ ጊዜ ልረዳህ ብፈልግ ማለት ነው እኔ ልነግራቸው የምፈልገው ነገር ማለት ነው ከነሱ ብዙ ነገር አትጠብቁ። አንዳንድ ሰዎች ማለት ነው ሊረዷቸው ቢፈልጉ ማለት ነው ለሰይጣን የገባለትን ቃል ማፍረስ ከባድ ነው ማለት ነው። ሰይጣን ደግሞ እንደዚህ ነው የሚያደርጋቸው ማለት ነው ሰይጣን ምህረት የለውም ባይደይ ማለት ነው። ስለዚህ እኛ ምንም በቃይ ወህት ስለሆነን ማለት ነው እኛ ጋር ነው 10 ጊዜ እየመጣችሁ የምትሸውዱን እኛ ነው እንጂ የምታሰቃኙ ማለት ነው። እናንተ እርስ በርሳችሁ እርዳታ ስለሌላችሁ ማለት ነው ብዙ ጊዜ እርስ በርሳችሁ ነው የምትፈሩት ባይደይ ከኛም በላይ ማለት ነው። ያ እንደን ሰው ማለት ነው ወደ ቻናል ነገራችን የምፈልገው ነገር ማለት ነው ምንድነው መሰላችሁ I want to go back to America
ኦኬ ፈኪ ኦኬ እኔን መሆን አለመታደል ነው። ባይደዊ መሰቃየት ማለት ነው፣ መከራ ማየት ነው። ባይደዊ ምናምን ነገር እና እናንተ እኮ ግልብጥ ብትሉ ቅጥል ብትሉ ማለት ነው፣ ድፍት ብትሉ እኔ ምን አገባኝ? ኦ ማይ ጋድ ናስ እኔ ለእናንተ ብዬ ልቃጠል፣ እኔ ለእናንተ ብዬ ልጠፋ፣ እኔ ለእናንተ ብዬ ልጨነቅ፣ እኔ ለእናንተ ብዬ ልሰቃይ፣ እኔ ለእናንተ ብዬ ከእንቅልፍ ላይ አልነሳ። ወደ ሄል አር ዩ ጋይስ እንዴ? ደንቆሮ የደንቆሮ ጭንቅላት ያላቸው ደንቆሮ ህዝብ አይሶርቱ ጋር ነው የምላቸው። እኔ ይብቃቸው እንጂ ኢናፍ ከዚህ በላይ ማለት ነው። አንደር ሰው ማለት ነው ልችል ነገራቸው የምፈልገው ነገር ማለት ነው። እኔ መቼም ቢሆን አልረዳቸውም ባይደዊ ማለት ነው። ድሮ ነበረ ራሴን ማስወጣው ባይደዊ ማለት ነው። አይ ዶንት ኬር አባውት እናቴ ማለት ነው። አይ ዶንት ኬር አባውት ሌሎቹም ምንም ነገር ግድ የለኝም ባይደዊ። እኔ የሚረዳቸው ነገር ምንም ነገር የለም ባይደዊ ማለት ነው። አይ ኔቨር ኤቨር አረዳቸው ምንም ነገር አረዳቸውም ባይደዊ ማለት ነው። ቋንቋ እንደሆነ ቋንቋ ወራለሁ። ምክንያቱም ቋንቋ ሌላ ቋንቋ እንዳለምድ እኮ እነዚህ ባይደዊ እንደዚህ ከሀበሻ በላይ እኮ እነዚህ ነጮች እኮ ነው ያሰቃዩኝ ባይደዊ ማለት ነው። ነጭ ያልሆኑ ነጮች ማለት ነው። ቆንዳፎች ቆርቃንዶዎች ማለት ነው። እንዳልማር ማለት ነው። የዚህ በስቃይ በመከራ ማለት ነው። ብልሃት ነው መላ ነው እየባለ ማለት ነው። ብልሃት እንኳን ከነርሱ እንኳን ዞር ብለው ማያልፍ ማለት ነው። እነዚህ ቆፎዎች ማለት ነው። ሰው ማለት ነው። ወዶች ይሄን ነገራቸው የምፈልገው ነገር ማለት ነው። እነዚህ ቆንዳዎች ማለት ነው። እንዳልማር አላደረጉኝ እኮ ነኝ። ምንም አይነት ላንጉጅ አልችልም ባይደውይ ማለት ነው። ሰዋዳ what I can do for him ደም እኔ አይሶት ከነ ምላቸው ቋንቋ ሁላም ማጥናት አልቻልኩኝም ማለት ነው። አይደለም ሌላ ጥናቱን ታቶት ማለት ነው። በቃ ደስ ብሎኝ አይደለም እንደዚህ ብዬ ማወራ በቃ የኔ ህይወት አይነቱን እንትን ነው ባይደውይ ማለት ነው። ሰው እኔ የማስበው ሌላ እነርሱ የሚያስቡት ሌላ ሰው እኛ ባይደው እኔ ብዙ ችግር ያለብኝ ነኝ እና እኔን አትከተሉኝ ማለት ነው። የራሳችሁን ህይወት ተከተሉኝ ባይደው ማለት ነው። እኔ ቢሆንልኝ ኖሮ ማለት ነው አሁን ፍቅረኛ ይዤ ማለት ነው ዘና ብዬ ማለት ነው ዶሮ አግብቼ ልጅ ወልጄ ማለት ነው ሀገሬ ላይ በጣም ዘና ብዬ ተመርቄ ስራ ይዤ ማለት ነው። እንዲህ መዝፈንም ከሆነ መዘፈኝ ማለት ነው። ፊልም መስራትን ከሆነ ፊልም ይሰራ ነበር የኔ የሚፈልገው የሚሆነኝ ማለት ነው። ዶክተርም የትኛውንም አይነት ሙያ ይዤ ማለት ነው ዘና ብዬ ነበረ መዝናናበት ማለት ነው። ያ አንድ ልጅ አይደለም 2-3ም ሊወልድ ይችል ነበር እስካሁን ማለት ነው። አይታወቅም ማለት ነው። ግን ደግሞ ትዳር ይዤ ነበረ መዋለው ባይደውኝ ማለት ነው። ከዛ ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው። ይሄ ምንድን ነው የሚባለው መሰላቸው ማለት ነው። የትኛውንም ቦታ እየተዝናናው ማለት ነው እንደናንተ እያልኩ ነበረ እንትን የማደርገው ማለት ነው። አሁን ግን ምንድን ነው ይሄ ስራ አይደለም፣ ገንዘብ እያገኘሁበት እኮ አይደለም ይብን ማለት ነው ማለት ነው። ግን ደግሞ ከኔ ብዙ ትማራላችሁ። አይስወት ጋር ነው የምላችሁ ከኔ ብዙ ነገር ትማራላችሁ ማለት ነው። ልጆቻችሁን ከማን ጋር መዋሰብ አለባችሁ፣ እንዴት መኖር አለባቸው፣ አንዳንድ ፕላኖችም ትረዱታላችሁ ማለት ነው። ከኔ ሰው የህይወት ዘይቤ ማለት ነው አቅጣጫ። ዝም ብላችሁ ደግሞ ከማንም አትውለዱ። ወልዳችሁ ደግሞ የሆነ ፕሌይ መጫወት ብትፈልጉ ማለት ነው ማንም ሰው ሊነቃባችሁ እንደሚችልና ምንም ብታደርጉ ማለት ነው እንደምትዋረዱ ነው ልነግራችሁ የፈለኩት ማለት ነው። ሰው ያልሆነ ገይም ማለት ነው ከማይመጠናችሁ ሰው ጋር እንደማታደርጉም ያው ተስፋ አለኝ ማለት ነው ለወደፊት ማለት ነው። ስለዚህ ማለት ነው ባይ ዘ ዌይ ማለት ነው የኔ ቤተሰቦች ማለት ነው እኔ ማለት ነው እኔ እንደ ቤተሰቦች ነኝ ባይ ዘ ዌይ ማለት ነው እንደ አባቴ እንደ እህቶች እንደ ወንድሞች ማለት ነው እኔ እንደነርሱ ለመሆን ማለት ነው አንድ ሲኒ ውሃ እንኳን አልጎደለችብኝ ማለት ነው ላይክ 100% ማለት ነው። እኔ ሲሰቃይ ልክ ስጋቸው እየተሰቃየ እንደሆነ እርሳቸው ነፍሳቸው እየተሰቃየ እንደሆነ ነው ባይደው ማለት ነው። ሰው ምንም ባይልልኝም ባይደው እኔ የገዛው የቴ ወይም ደግሞ ልጄ ደግሞ የሆነ የኔ ማለት ነው የኔ ስጋ ማለት ነው ኢቭን የትኛውንም ርቆንም ሊሆን ይችላል ማለት ነው እንዲሰቃይ አልፈልግም። ተሷይ በተለይ በኔ ምክንያት እንዲሰቃይ አልፈልግም። ባይደው እሱ ስቃይ ማለት የኔ ስቃይ ነው ባይደው ማለት እሱ ሲሰቃይ ለኔ እረፍት አይሰማኝም ማለት ነው።
አይሰር ነው የምላቸው ሰው ማለት ነው። ውዶች ልነግራቸው የምፈልገው ነገር ማለት ነው ትንሽ ትንሽ ነቃ ማለት አለባቸው ማለት ነው። ሰው እኔ ምንም ዋሻው ወይም ደግሞ የምዘባረቀው ነገር የለኝም ባይ ማለት ነው። 10 ጊዜ ግን ለእናንተ ማስመሰለ ወይም ደግሞ እንትን ማድረግ በጣም ሰልችቶኛል ማለት ነው። እኔ ግዴታ አባዬ ምንድን ያለኝ ማለት የለብኝም ማለት ነው። ኢቭን እሱ ነገር ምንድን ነው የሚያመጣው ባይ ወይ እሱ ነገር ማለት ነው ችግር ነው እሱ ለእሱ ላይ የሚመጣበት ባይ ማለት የሆነ ነገር ያለ እየመሰላቸው ማለት ነው። ሰዎቹ ሊያጠቁን በቃ እንደዚህ ብሎ ነው እንትን የሚያደርጉት ማለት ነው። ምንም ነገር የለም ባይ ወይ ማለት ነው። እኔ ምንድን ነኝ ቀልጣፋ ነኝ ባይደው ማለት ነው። ኢቭን ሳልተዋወቃቸው ገና ሚዲያ ላይ ነው ማወራቸው በቃ ሀይ ምናምን ብዬ ማለት ነው። ከዛ ላይ በቃ እንደ ሶሻል ሚዲያ ላይ ይሰቅለዋል ማለት ነው። ሰው የኔ ፍጥረት እስከዛ ድረስ ነው ባይደው ማለት ነው። እንዴ እነ ሰላማት ምናምን ይባላልን በቃ ያው ቤተሰቦችን በሙሉ አገኘሁ እውነት ነገር ከተባለ ማለት ነው። እስከ አያቴ ድረስ ማለት ነው በሙሉ አገኛቸው ማለት ነው። እና ማለት ነው ወዶቼ ልነግራቸው የምፈልገው ነገር ምንድን ነው መሰላችሁ? ምንም ነገር የለም ባይደው ምንም ነገር የለም። ስለዚህ ማለት ነው እኔ አልወዳቸውም ባይደው ብዙ ጊዜ ማለት ነው ሀበሾቹ አልወዳቸውም። ምክንያቱ እኔ እንደዚህ ስሰቃይ በቃ ደስተኛ ስለምትሆኑ ማለት ነው። እኔ እንደዚህ ስሰቃይና እንደዚህ ለእናንተ ደስ እንድላቸው ብላችሁ ማለት ነው እንደዛ ስለምታዘባችሁ ማለት ነው ደስ አትሉኝም ማለት ነው። በጣም የምታስጠሉኝ ማለት ነው። በቃን ማለት አታውቁም። ሰው የእውነትም በቃ ይረዳ ማለት ነው። እናንተ ማለት ነው እዚህ ብዙ ጊዜ ብዙ ፈረንጆች ማለት ነው ብዙ ሀበሻ ይረዱ አሉ ማለት ነው። ኢቨን አሜሪካ ውስጥም እነርሱ ማለት ነው ለእነርሱ እንደሆኑ ወይም ደግሞ እነርሱ ስለሚጠቀሙበት ብቻ አይደለም ማለት ነው። ሰው ስለሆኑ ብቻ ነው የሚረዱት ማለት ነው። እናንተ ግን እንደዛ ብላቸው እንኳን ሰው አትረዱም ማለት ነው። ሰው ኤቭሪ ታይም ማለት ነው እኛ ጥሩ ነገር እንኳን ብናደርገን ጥሩ ነገር እንኳን መቀበል አንችልም ማለት ነው። ሁሌም መጥፎ ነገርም ጥሩ ነገርም አድርገን በቃ ሁሉ ነገር ከእናንተ የምንጠብቀው በቃ ሁሉ ክፉ ነገር ነው ባይደኝ ማለት ነው። ሁሌም ማሰቃየት ምናምን ነገር እና እንደን ሰው ማለት ወዶቼ ማለት ነው ህሊናም ስለሌላችሁ ደስ የማትሉኝ ባይደኝ ማለት ነው። እኔ ልነግራቸው የምፈልገው ነገር ማለት ነው ብዙ ነገር ነው የተባለው ባይደኝ ማለት ነው። ብዙ ማስፈራራት ብዙ ነገር ማለት ነው። ሰው ወንድ ነው ልላችሁ የፈለጉት ማለት ነው ውዶቼን ምንም ላታደርጉልኝ እኔም ብዙ ነገር አታወሩም። ምንም ነገር እንድታደርጉልኝ የማትችለው አውቃለኝ ማለት ነው። እኔ ባይደወይ ስላመመኝ አይደለም ስላላመመኝ አይደለም። እኔ ራሴን ይፈልጋለኝ ማንነት ይፈልጋለሁ። በአመኝም ጤነኛም ቢሆንም ፍንድቅ ቀበልም ማለት ነው። እኔ ኢቭን ይሄ ሁሉ ነገር ማሰብ የቻልኩት ኢቭን መስራት የቻልኩት ለምንድን ነው ማለት ነው? ከፍቅረኛ ነጻ ስሆን ማለት ነው። ለፍቅረኛ የለኝም። ምክንያቱም ፍቅረኛ ጋር ማለት ነው መሀል የሚገቡ ብዙ ሰዎች አሉ ማለት እንደዛ አድርግለት እንደዛ በዩ እንደዛ ብለሽዋል እንደዛ እያልሽው ነው እንደዛ ሲባል ማለት ነው። እሱን ነገር ነው ባይ ወይ ማለት ነው መሀል ከስራ የሚያስቀረኝ ማለት ነው። የማደርገውን ነገር ከማድረገው የሚያስቀረኝ ማለት ነው። አንደር ሰው በዚህ ሰዓት ማለት ነው ምንም ነገር ስለሌለኝ በጣም ደስተኛ ነው ማለት ነው። አንደር ሰው ማለት ነው እነዚህ ሶሻል ሚዲያ ላይ እያወሩ ሴቶች ማለት ነው በቃ እንደዚህ ለስቃይ አደዳን እያደረጉኝ ማለት ነው። እኔ ከድሮም ብልሃተኛ ነኝ፣ አሁንም ብልሃተኛ ነኝ። ሁሌ የምኖረው ማለት ነው በራሴ እና በፈጣሪ ጸጋ ነው ብቻ ነው የማምነው ማለት ነው። አንድን ሰው እኔ በተፈጥሮዬ ማለት ነው ጥሩ ነገር ከሚናገርልኝ ሰው ማለት ነው ጥሩ ነገር የሚያደርግልኝ ሰው ነው የምወደው እንጂ የሚናገርልኝ ሰው አልወደም ባይደው ማለት ነው። አንድን ሰው ማለት ነው ሚዲያ ላይ አልወደም በቃ እኔ ማለት ነው ኢቭን ማለት ነው በጥፍ በየሆነ ነው የሚመጣኝ ባይደው ማለት ነው። አልወደም ባይደው ማለት ነው ዳይሬክትሊ መጥተሽ ማለት ነው ዳይሬክትሊ ማለት ነው ኢቭን አይሰጡ ጋር ነው ማለታቸው። ሰው ማነቅ ፈልጋችሁ ኮሜንት ላይ ልታደንቁ ትችላላችሁ፣ ቴክስት ልጽፉላችሁ ይችላላችሁ፣ አይዞ ልትልችሁ ይችላላችሁ። ግን ደግሞ ህይወት ውስጥ ገብታችሁ ማለት ነው እንደዚህ ያድርግ እንደዚህ ተደረገ እንደዛ ተደረገ የምትሉት አውቃችሁ ነው ባይደው ሰው ለማባላት ብላችሁ ነው። እስኪ ሞት ድረስ እናንተ ተዝናኑበት እንጂ ቢሞትም ቢሰቃይም ቢሰቀድም እንደናንተ ግድ የላችሁ ማለት ነው። እናንተ አይሁዶች ናቸው ባይደው ሰይጣኖች ናቸው ማለት ነው። አደሰኝ ሚሪል ነው የምላቸው፣ አይሶት ጋር ነው የምላቸው። እኔ ብዙ ጊዜ ጥላቶቼ ናቸው ባይደው በቃ ላይክ ልቤንም ስለሚያውቁት ማለት ነው እኔ ጋር የሚመጡት ማለት ነው። እኔ ጥላቶችን ነው የምወደው ያልኩት ለዛ ነው ባይደው ማለት ነው። አንድ ሰው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ብዙ ሰው እኮ አለ ማለት ነው አይሁዳም ነጭ ነው እኮ ባይደው ማለት ነው። አይሁዳም ነጭ ቆዳ እንዳለው ታውቃላችሁ ማለት ነው። ነጭ ነው ባይደው ማለት ነው። ስለ ቆዳ አይደለም
ዋናው ኢምፖርታንት ስለ ልብ ነው ባይደው ማለት ነው። ስለ ልብ ነው ባይደው ማለት ነው። ያ እነርሱ ወራይ ወንሰይ ነው ጋይስ ለሰው እረፍት ስጡት ማለት ነው። ሰው አታስፈራሩ። ወይኔ ጌታ ኢየሱስን በቃ ተስፋ ነው የምቆርጠው ባይደው እናንተ ሳይገራ ማለት ነው። የጠፋው በሬ ከሰረቀው ሰው ጋር ሆነ ስትፈልገው መቼም አታገኘው ተባለ ማለት ነው። የኔ ህይወትም እንደዛ ነው ባይደው ማለት ነው። መቼምም እድል ሊመጣ አይችልም ባይደው ማለት ነው። የራስህን ነገር ማለት ነው ቀስ ብለው ለአንተ ይመጣልሃል ማለት ነው። እናንተ ሰዎች ግን አይሰርቱ ጋር ነው የምላቸው። እናንተ ምንም ነገር እናንተ ላይ ምንም ነገር ቢፈጠር እንኳን ፈጣሪ አትፈሩም። ዋይ ዶንት ስኬር ጋር ለኔ እኮ ፈጣሪ ነው እንጂ የሚበቀላቸው ማለት ነው። ሰው ወይ ሰይጣን እኮ አይደለም የሚበቀላቸው። እኔ ላይ ማለት ነው ፈጣሪ ብትፈሩ ነው ምሳላቸው ባይደው እናንተ ለእናንተ እንኳን ባይሆንላችሁ ማለት ነው። በእኔ በኩል ግን ያው መቼስ እኔ በህይወት ቢኖርም ቢሞትም ማለት ነው መቼም አንድ ናት ቤቴ ወደ እንትን ነው የሚገባው ማለት ነው። ወደ ገሃነም የሚገባ ከሆነ ወደ ገሃነም እገባለሁ። ወደ መንግስተ ሰማይ ገባ ከሆነ ወደ መንግስተ ሰማይ እገባለሁ ማለት ነው። ሰዋት ግን እኛ ጥረን ለፍተን ለመኖር ስለተፈጠረን ግን ጥረን እንጠራለን፣ እንለፋለን፣ እንናገራለን፣ እንመሰክራለን፣ ብዙ ነገር እናደርጋለን፣ ብዙ ጥረት እናደርጋለን ማለት ነው። ሰውዶቼ የኔ ስታይልን እንኳን ብዙ ኢምፖርታንት አይደለም፣ አልተመቸኝም እውነት ለመናገር ከተባለ ማለት ነው። አንዳንድ ሰው ሌላ ስታይል ማለት ነው። ሹሩባ እየሰራው ደግሞ አሳያችኋለሁ ማለት ነው፣ እንዴት እንደምሰራ ሹሩባ ማለት ነው። አሁን ጥሬን ታጠበኝ ማለት ነው። ሹሩባዬን እሰራለሁ ወይም ደግሞ ቀለል ያለ ነገር እጠቀማለሁ ማለት ነው። ሰልችቶኛል ማለት ነው። አሁንም ሹሩባ ላልሰራም እችላለሁ ማለት ነው። ዝም ብሎ ድካም እየተሰማኝ ነው ማለት ነው። ሰው ጋይስ ምንድነው እልላችሁ እያፈለኩት ማለት ነው። ኃይል ጨረስኩኝ እኮ ማርሽ ጨረስኩኝ እኮ ጭንቅላቴ እኮ አይሾርቱ ጋር ነው የምላችሁ። እኔ እኮ ጭንቅላቴ ላይ መርዝ ሲደጋግሙብኝ ማለት ነው። ጭንቅላቴ እንዳይሰራ ነው ወይ አሜሪካ ወንድ እንዳልመስል ነው። ምን ለማድረግ ብለው ነው ግን እኔን ጭንቅላቴ የሚበዛበት? አይሾርቱ ጋር ነው የምላችሁ። 13 ዓመት ሙሉ እኮ ነው ቆስል ጭንቅላቴ ላይ የኖረው ማለት ነው። አሁን ጭንቅላት ራሴ ማለት ነው 13 ዓመት ሙሉ 12 ዓመት ነው አይ ቲንክ ማለት ነው ሙሉ እኮ ነው በቃ ቆስል ሊድን በቃ አልዳንልኝም ነበር ማለት ነው። 12 ዓመት ሙሉ ማለት ነው ጭንቅላት ይቆስል ነበር ማለት ነው። በቃ ቆስል በቆስል ነበር ማለት ነው። ከዚህ እስከዚህ ማለት ነው ቆስል ነበር ማለት ነው። እንደን ሰው አሁን ደግሞ በቃ ላይ በፈውስ ማለት ነው በመርዝ ማለት ነው በዘበዙኝ እኮ ምንድን ነው ምን ለማድረግ ብሎ ነው እንደዛ የሚያደርጉት? what they want what is the point? መቼስ እኔ ሶማሌ አልመስልም፣ ኤርትራዊም አልመስልም፣ አረብም አልመስልም፣ ኢቨን ኤሮፓዊም አይደለሁኝ፣ እንግላንዳዊም አይደለሁኝ፣ የትኛውም ሀገር አይደለሁኝ፣ አሜሪካዊ ብቻ ነኝ። አንደን ሰው ምን ለማስመሰል ብሎ ነው ባይዘኝ ማለት ነው። አይስወር ነው የምላችሁ በጣም ከበደኝ ማለት ነው። የሆነ ፖይንት ቢኖራችሁ ማለት ነው እንደዚህ ስትሰቃዩ ማለት ነው ለምን ሲባል አለ እኮ ለምን ሲባል ማለት ነው እኔ ተወቃታሪ አይደለሁኝም፣ ምንም አይደለሁኝም፣ እየተወዳደርኩም አይደለሁኝም፣ ምንም ነገር እያደረግኩ አይደለሁኝ። እናንተ ራሳችሁ ነው የምትፎካከሩት ነው የምትወዳደሩት። ግን እናንተ ደንቆሮዎች ስለሆናችሁ ከእናንተ የሆነ ነገር መፍትሄ ካላገኘን ወይ ያለቀልን ዳስዋይ ማለት ነው ያልቆልኛል ዳስዋይ። እናም ሰው ከበደኝ በጣም ባይደወይ ማለት ነው። እኔ አካባቢ ባይደወይ ከደረጃችሁ በጣም ስትወርዱ ጊዜ ማለት ነው ከባድ ነው ባይደወይ ማለት ነው። በጣም ከደረጃችሁ በጣም እንትን የሆነ ሰው መቃብ የላቸውም ባይደወይ ማለት ነው። ኢቭን ሰይጣን አለ ባይደወይ ማለት ነው። የሰይጣን እነርሱ የሰይጣን መንፈሳቸው ከፍ ያለ እናንተ ደግሞ ወደ ፈጣሪ በጣም እንትን ከፍ ያለ ከሆነ ማለት ነው
እነርሱ ልክ ጥሩ ነገር ማድረግ በፈለጉት ሰዓት ማለት ነው ሰይጣን እንደዚህ ያዞርባቸዋል ማለት ነው። ከዛ የሆነ ነገር መጥቶ እንደዚህ ያዞርባቸውና ከዛ የሆነ ነገር አደርጋሉ ማለት ነው። ከዛ ሰይጣን መጥቶ እንደዚህ ያዞርባቸዋል ማለት ነው። በቃ አይዞ ይለዋል ማለት ነው። ሰዎቹ ላይ ግብዳ አትሆኑባቸው ባይደውይ ማለት ነው። ምንም ቢሆን ማለት ነው የራሱን ስቃይ ይበቃዋል። እንዴ ምንም ነገር ማስታወስ አቃተኝ፣ ሳለችኝ፣ ጭልጥጥጥ አለኝ ባይደውይ ማለት ነው። እንደን ሰው ወዶቼ ልነግራችሁ የምፈልገው ነገር ማለት ነው። ሰው ጉድባይ ዘና በሉ ጋይስ፣ በቃ ዘና ስትበሉ ጸልዩ። ያው ከሃይማኖታችሁ አትራቁ። አይዶይ ምንም እንኳን ደካማን ብትሆኑ እሱም የሚረዳ ነገር አለ። ኤክስፐርቱ ጋር ነው የምላቸው። በቃ እናንተን የሚያቆማቸው እኛ ሃይማኖት የለንም እኛ እምነት የለንም ብላችሁ ከፈጣሪ አትራቁ። አይዶይ ባላችሁ ነገር ማለት ነው መስዋዕት አድርጉ፣ ምጽዋት አድርጉ። እሱን ነገር አታቋርጡ። ኤክስፐርቱ ጋር ነው የምላቸው። ሰዎቹ በጣም ከሃይማኖት ርቀዋል በዛ ጊዜ ማለት ነው። እኛ ደካሞች ነን፣ እኛ እንደዚህ ነን፣ እኛ እንደዛ ነን እያሉ ማለት ነው። አይነ አውቃለሁ እኔ በጣም ቤቴ ከፈጣሪ መራቅ አልፈልግም። ባይ ከዛ እንትን የራቀ ነገር እንዲኖረኝ አልፈልግም። ግን ደግሞ እኔ ምን ፐርፌክት አይደለሁኝም ማለት ነው። እንደን ሰው ማለት ነው ውዶቼ ልነግራችሁ የምፈልገውን ነገር ማለት ነው። እንደዛ ብላችሁ ከሃይማኖት አትራቁ። ባይ ዘ ዌይ ነቨር ጊቭ አፕ ማለት ነው። እናንተ ውሾችን ብትሆኑ ማለት ነው የውሻ ጸሎት ጸልዩ። ባይ ዘ ዌይ ማለት ነው። እናም ሰው ማለት ነው በቃ ህይወት ትቀጥላለች ማለት ነው። ላይክ ፍሪክ የሆናችሁ ህይወትን ሚሯት ልላችሁ እፈልጋለሁ ማለት ነው። እኛ ደግሞ ላይክ ለመሰቃየት እስከተፈጠረን ማለት ነው እየተሰቃየን እንኖራለን። ግን አንድ ቀን ያው ፈጣሪ መፍትሄ ይኖረዋል ብዬ ተስፋ አድርጋለሁ ማለት ነው። ከኛ ራስ ደግሞ ውረዱ ማለት ነው። ፈጣሪ ይመስገን። ምን ይሰጡኝ ነበር አላውቅም ባይደውይ ማለት ነው። ሆዴ እየነፋኝ ነበረ ማለት ነው። አሁን ደህና ነኝ ማለት ነው። ግን ሌላ ጭንቀት አለኝ። የሰወርቱ ጋር ነው የምላችሁ። ስትረስ አለኝ ባይደውይ ማለት ነው። በቃ የሆነ ሀበሻ ሳወራ ማለት ነው በቃ የሚነሳኝ ነገር አለ። አይሶርቱ ጋር ነው የምላችሁ። ማዕበል በቃ ይከብደኛል ማለት ነው። በቃ ይጨንቀኛል። በቃ እንደዚህ እብድ ያደርገኛል ማለት ነው። ሀበሾችዬ ማለት ነው። እናንተም በቃ ብዙ ሰዎችንም ለመለማመጥ ብዙ ነገር ስለምታደርጉ ማለት ነው ሰዎቹ ላይ እስከ መጨረሻ እብለት ተበላሽተዋል ማለት ነው። የሆነ ታይም ላይ የሆነ ሴትዮ ምን ብትለኝ ጥሩ ማለት ነው እዚህ ማለት ነው ሆላንድ ውስጥ ማለት ነው ከዛ የሰይጣንን እምነት ተከታይ መሆን ከፈለግሽ እኮ ትንሽ የሰው ደም ይጠጣሉ አለች። ባይደው ትንሽ የደም ይጠጡና ከዛ ወደዛ ይገባሉ አለች። ባይደው ማለት ነው እንደዛም እኮ ማድረግ ትችያለሽ አለች። አንደነ ሰው ማለት ነው ወዶች ለነገራችሁ የምፈልገው ነገር ማለት ነው ሰው ብዙ ነገር ነው እንትን የሚያደርገው። የሆነ ሴትዮዋ ደግሞ ለልጆች ማለት ነው ሰብስባ ደም እያስጠጣቸው ነበረ አለች። ባይደውይ ማለት ነው ደም እኮ ውሃ ውስጥ ምናምን እያደረገች ደም ያስጠጣቸው አልተባለ ማለት ነው። ለምን ምክንያት እንደነበረ አላውቅም። እንደርሶ ብዙ ነገር አለ። ፈጣሪ ሰውረን ማለት ነው። ያው የነበረውን ነው ባይደውይ ሁሉ ነገር የሚከላከል ማን ነው? ፈጣሪ ነው ባይደውይ የምናምንበትን ፈጣሪያችን ነው ሰው ያው በቃ እናንተ ከነ ድክመታችሁ እራሳችሁን አንሱ። በቃ ያው ንቁ ነው የሚባለው። በቃ ሰው መከራከር፣ ሰው ዝቅ ማድረግ፣ ሰው በቃ አንተ የሌላ ሰው መሆን መፈለግ፣ በጣም መጥገብ፣ በጣም ክፋተኛ መሆን ምናምን ነገር ሳገባለሁ ምናምን ብትል ማለት ነው አይሶርቱ ጋር ነው የምላችሁ። ይሄን ፈጣሪ ተበቃይ ነው ማለት ነው። ብቅል ነው የሚያደርግባቸው ማለት ነው። ስለዚህ ማለት ነው እዚህ ደግሞ የሆነ ነገር ደግሞ እኔ ፈጣሪ ሲበቀልባችሁ ማለት ነው ልክ እኔ የሆነ ነገር እንዳደረግኳቸው እያስመሰላቸው ደግሞ እኔ የሚያስጠላኝን ከሰው መራቅ የምፈልገው ማለት ነው ከእንደነዚህ አይነት ጭንቅላት የሌላቸው ሰው መራቅ የምፈልገው ለምንድን ነው ማለት ነው። አሁን ፈጣሪን አይፈሩንማ ማለት ነው። እኔ ይሄን ጭንቅላቴን ሲመርዙ ኖረው ማለት ነው
አሁን ፈጣሪ የሆነ ነገር ያሳያቸዋል ማለት ነው። ልክ ፈጣሪ ሲያሳያቸው ደግሞ የሆነ ነገር እያደረገችን ነው ብሎ ያስባሉ ማለት ነው። ስለዚህ ማለት ነው እንደዛ አድርጎ ደግሞ ተመልሰው ደግሞ እኔ ጭንቀት ውስጥ ከሚያኖሩ ሰዎች ማለት ነው በጣም መራቅ እፈልጋለሁ። ባይ ወይ ፈጣሪ ቢፈቅድልኝና ማለት ነው በርቅ በጣም ደስ ባለ ነበረ ማለት ነው። አንዳንድ ሰው ውዶች ተቀጥሎ ደግሞ ሊነገራቸው የምፈልገው ነገር ምንድን ነው መሰላቸው? ይሄ እናም ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው እዚህ ሀገር ደግሞ ማለት ነው የሆነ ነገር ማለት ነው አሁን ለእኔ እንደዚህ አድርጓት እንደዛ አድርጓት ማለት ነው ይባላል ማለት ነው። አሁን አይደለም ልክ ደግሞ ላይክ እኔን ማለት ነው አሁን ወደዚህ ይለጥፉኛል። የማይለጥፉኝ እኮ አሁን እኮ ሆላንዳዊ ናት እኮ ተባልኩኝ እኮ ሀበሾች እኮ አሉ ባይ ወይ ለጠፉኝ እኮ ውትፍ ነው ያደረጉኝ ወደ እዚች ሀገር ማለት ነው በሀይል እኔ ሀገር እዚች ሀገር አይደለኝም ባይ ማለት ነው እና እዚህ የሚፈጠረውን ነገር ማለት ነው እዚህ የሆነ እንደዚህ ካደረጉ ማለት ነው ይጦነቅላሉ ማለት ነው። አሁን ጠንቋዮች ስለሆኑ ማለት ነው ስራቸውን ይጀምራሉ ማለት ነው። በቃ ስራ ነው የሚሄዱት ባይ ወይ እንደዛ የሰይጣን ስራ መስራት ልክ ከሰይጣን የሚቀበሉት ነገር አለ፣ ፓወር አለ፣ ኤነርጂ አለ ማለት ነው። ሰው እኔ ከዛ ምን ያደርጋሉ ማለት ነው እንደዛ አድርጓት እንደዚህ ተባለ ብሏት ነበረ እንደዚህ እኮ አላደረጉላትም እንደዚህ እኮ አደረጉላት እንደዚህ እኮ አደረጉላት እያሉ ማለት ነው። አሁን ምንድነው የሚያደርጉት ማለት ነው እነዚህ ለጥፎ ማለት ነው ከዛ የሆነ ኩናት ያስነሳሉ ማለት ነው። የሆነ ፈጣሪ ያው መጥፎን ካደረጉ እኮ በፈጣሪ የሚደርሳቸው ነገር አለ። እሱ ነገር አይቀርባቸውም። ግን ደግሞ ሰዎቹ ማለት ነው ክፉኛ ክፉዎች ናቸው እና ማለት ነው ከዛ እንደዛ ያደርጋሉ ማለት ነው። ልክ እንደዛ ሲሆን ደግሞ ላይክ አይ ቲንክ እሷ የእሷ ስራ ነው ይሄ ልጅቷ ምንድናት ምናምን ሊባልም ይችላል። አይስወርቱ ጋር ነው የምላቸው እኔ በቃ እሱን ነገር ነው የሚያሳስበኝ ገና አሁን የሆነ ነገር አድርጎ ማለት ነው እሷ ናት እሷ ናት እሷ ናት ነው የሚባለው ሁሉንም ነገር ላይ ማለት ነው። ሰው እነርሱም ባይ ዘ ዌይ እንደዛ ለማለት ምክንያቱ ያደረጉትን ነገር ማለት ነው የሚያናድድ ነገር ስለነበረም ሊሆን ይችላል። ግን ደግሞ በቃ ላይ እንደኛ አይነት ሰዎች ጥሩ ሰው በቃ ምናምን አይተው ስለማያውቁ ማለት ነው እንደምናገረው ባይ ዘ ዌይ እኔ ያለኝን ነገር ማለት ነው ሰው ሲያናደኝ ሊመታም እንደምፈልግ እንደመጠላት እንደምፈልግ ምንም ነገር ሳላስመስል ማለት ነው ለራሴ ምንም ነገር ካቨር ሳልሰጥ ነው የተናገርኩት። ግን ደግሞ እኔ ምናምን አይነት ክፋት የለብኝም፣ ላይ ሌባ አይደለሁኝም፣ በጣም ታማኝ ነኝ። የሆነ ነገር ሰው ቃል አነሳበትም ማለት ነው። አንድ አትቃ እንኳን ሳላስፈቅድ ምንም ነገር አላነሳበትም ማለት ነው። ባይደው ወደች ልነግራቸው የምፈልገው ነገር ማለት ነው እንደዚህ አይነት የሆነ ቀላል ሰው አይደለሁኝም ባይደው ማለት ነው። እኔ ቤተሰቦቼ ውጭ ነው እሱንም ይገባኛል የሚለው እንትን ስለነበረኝ ነው ባይደው የሆነ አለ አይደለ እንደዛ አይነት አስተሳሰብ ያላቸው ሰዎች አለ አይደለ በተፈጥሮ እኔም እንደዛ ስለምል ነው ባይደው ቤተሰቦቼ ውስጥ ማለት ነው በኃይል የምጠቀመው እንጂ ሌላ ቦታ በኃይል የምጠቀመው ምንም ነገር የለም ባይደው ማለት ነው። ምክንያቱም ስለሚሸውዱኝም ማለት ነው ባይደው በቃ ሲሸውዱኝ አያስችለኝም ባይደው ማለት ነው። እና ደግሞ አንዳንድ ቤተሰቦች በቃ ላይክ በኃይል ካላስገድድካቸው በቃ የማይሰሙ በቃ ድንጋዮች አለ አይደለ ላይክ የኔ ቤተሰቦችም ሳምታይምስ እንደዛ ነበሩና ለዛ ነበረ ማለት ነው። አንድንም ሰው ማለት ነው የእናቴ ቤተሰቦች ማለት ነው የአባቴ ቤተሰቦች ግን አልደረስኳቸውም ባይደው ማለት ነው። አንድን ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ማለት ነው ምንድነው ልላቸው የፈለግኩት ይሄ በሀበሾች ብዙ ወገን አላቸው። ግን ደግሞ እሳት ውስጥ ራሳችሁን አትክተቱ ባይደው ማለት ነው ለሰው ብላችሁ ማለት ነው ዊዶን ኬር በሉት ማለት ነው። ሰዎች እስክትሞቱ ድረስ ማለት ነው እናንተ ላይ ነው የሚጠቀሙት ማለት ነው። አንድ ሰው ማለት ነው ውዶቼ ልነግራቸው የምፈልገው ነገር ምንድነው ከዛ ቀጥሎ ደግሞ ምንድነው የሚባለው መሰላችሁ ሶ እዚህ ማለት ነው። ስለዚህ እኔ ምንም ነገር የማደርገው ነገር የለኝም እና እሱ ነገር ነው የሚያስጠላኝ የሚያናድደኝ ማለት ነው። የፈለጉትን አድርገው ማለት ነው። ከዛ ተመልሰው እሷ እኮ እንደዚህ ያደረገች እሷ እኮ እንደዚህ ምናምን ብሎ ማለት ነው። በቃ በኩፉኛ ማለት ነው እኔን ያሰቃዩኛል ማለት ነው። አንዳንድ ሰው ወደች ልነግራቸው የምፈልገው ነገር ምንድን ነው መሰላቸው? ይሄ ምንድን ነው የሚባለው መሰላቸው? ይሄ አንዳንድ ሰው ማለት ነው ወዶች ምን ብዬ ልንገራችሁ ማለት ነው። ስለዚህ ማለት ነው
እኔ የማደርገው ምንም ነገር የለም፣ ምንም ነገር የለም ማለት ነው። እንደኔ ሰው ማለት ነው ደች ልነግራቸው የምፈልገው ነገር ማለት ነው። እኔ ባይደወይ ብዙ ጊዜ ተናግሬያለሁ። እንደዚህ እንደዛ አድርጉ የሚሏችሁ ሰዎች ማለት ነው እናንተ ላይ በጣም ይጫወታሉ። እኛ እናንተ ተራ ነው፣ ነገ ደግሞ እናንተ ላይ እናንተ ተራ ነው፣ የእናንተ ተራ ነው። እናንተ ምንም ሙስሊሞችም ክርስቲያኖችም የተኛዎችም ብትሆኑ ማለት ነው የእናንተ ተራ ነው ባይደወይ ማለት ነው ያ ስለዚህ እኔን ከመረበሽ ማለት ነው ከቀድሚያውንም ተጠንቀቁ። ባይደወይ የሆነ ነገር ሲፈጠር ደግሞ እኔን የለውበትም፣ የኔ ጉዳይ አይደለም ባይደወይ ማለት ነው። እኔን በጣም እናድዳለሁ፣ አጠፋሃለሁ፣ እገልሃለሁ እላለኝ። እውነት እናገር ከተባለ ኢቭንም እቺ ሀገሬ ስላልሆነች ወይም ደግሞ ከቤተሰቦቼ ጋር ስለሌለኝ ማለት ነው ብዙ ጊዜ ብዙ አልናገራቸውም ባይደወይ ማለት ነው። ያኔ ቤቴ ውስጥ ማለት ነው ወይም ደግሞ ከቤተሰቦቼ ጋር እንደፈለኩ ነው የማወራው። ኢቭን ከቤተሰቦቼ ውጭ ማለት ነው ልናገርም እችላለኝ ማለት ነው። አደሰይም ማለት ነው የለመድኩትን ሰው ወይም ደግሞ በጣም ካናደደኝ ምናምን ነገር ማለት ነው የወጣው ይምጣ ብዬ በስሜት ልናገር እችላለኝ ማለት ነው። እንደን ከዛ ቀጥሎ ደግሞ እኔ ልነግራቸው የምፈልገው ነገር ማለት ነው ወዶችዬ እኔ የሚፈጠረው ነገር ላይ እጄ የለበትም። እንደን ሶ ከአሁኑ ላሳውቃችሁ የምፈልገው ነገር ማለት ነው ለወደፊት እንዳዛ እንዳይሉኝ ወይም ደግሞ እንደዛ ነገር እንዳትሉኝ ማለት ነው። እኔ እዚህ ሀገርም ቢሆን ማለት ነው ያው እኔ ብዙ ጊዜ ማለት ነው አሁን ቀለል ብዬ የሆነ ነገር ላይ ዝም ማለለው ወይም ደግሞ እኔ የምለው ለምን መሰላችሁ ሊፈጠር የሚችለውን ነገር ያሰቡትን ነገር ማለት ነው አውቃለኝ ማለት ነው። እነሱ ሰዎቹ ከፈለጉ በፈለገልኝ በሌላ መንገድ እኔ በሌለውበት ነገር ማለት ነው ፈጣሪ ያው የፈጣሪ ስራ እኔ ማስቆም አልችልም ባይደውይ ማለት ነው። የው ሰዎችንም ማስቆም አልችልም ባይደውይ ማለት ነው። ግን ደግሞ የኔ ስም እዛ ውስጥ እንድገባ አልፈልግም ባይደውይ ማለት ነው። እኔ ከሁሉንም ነገር ነፃ ነኝና የነቃው ነኝ ማለት ነው። ባልነቃም እንደዛ አይነት ስራ ለሰዎች አልተባበረም። እኔ እንደዚህ ያደርግልን እንደዛ አግዙኝ ብሉኝም እንደዛ አይነት ሰዎችን አላበሽቀም ባይደውይ ሰዎች አልነካም ነው የምላቸው ባይደውይ ኢቭን የሆነ ታይም ላይ ማለት ነው ያልቺ ያልኳቸው ማለት ነው እጅ ፈረንሳይ ያለችው ተባለች ማለት ነው። ከዛ ይሄን ገነበረች ላይ ከኔ እንደ ጓደኛ ነበረች ድሮ ማለት ነው። ከዛ እናቴን ስደቢያት አለችኝ ባይደውይ ማለት ነው። ስልኬ እንደ ምሳሌ ነው የምነግራችሁ ማለት ነው። በጣም ከበድ ያለ ማለት ነው። እሷ ጋር ስለነበረ ብዙ ጊዜ እንትን የምጓዘው እና ከዛ እናቴን ተጣልታ ነበረች እና ከዛ በረሃ ላይ ነበረን ማለት ነው። እኛ በረሃ ነበረ ማለት ነው። እኛ ከፍት የነበረን ቦታ ነበረን ማለት ነው። ከዛ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ከዛ እዛ ስንሄድ እናቴን ስደቢያት አለች ባይደውይ ደውላ ስልክ ደውላ ማለት ነው። ትልቅ ሴቶች ነበረን ማለት ነው ያኔ ማለት ነው። ከዛ ማለት ነው ከዛ የ14 አመት ነው አይደል አላውቅም። ከዛ እናቴን ስደቢያት አለች ባይደውይ ማለት ነው። ደውለሽ እናቴን ስደቢያት አለችኝ። ነይ ያልሰድባትም አልኳት ባይደውይ። ወይኔ ፈጣሪ ያቺ ጓደኛዬ ብትሆን እኮ ተሰድባት ነበር። አንቺ እኮ ስታስጠይኝ ለዛ እኮ ነው የምጠላሽ ምናምን አለችኝ እና እንዴ በጣም ገረመችኝ። ላይክ ጠይኛ እኔ ምን አገባኝ ከፈለግሽ ምናምን አልኩኝና በፍጹም አልሰድባትም አልኩኝ ማለት ነው። አንተን ሰው ማለት ነው እኔ ሁሌም ማለት ነው ውዶቼ እንደዛ አይነት ነገር ስለሰዎቹ አልቀበልም ማለት ነው። አሁን ክፉ ነገር ማለት ነው እንደዛ አድርግልን እንደዚህ የሆነ በይልኝ ወይም ደግሞ አግዝኝ ምናምን ነገር ሰው አላገዝም ባይደው ቅርታ አድርጉልኝ ነው የምላቸው። የፈጠረ የወጣ ነገር ይምጣ እንደዛ አይነት ነገር ሰው አልረዳም ነው የምላቸው ባይደው ማለት ነው። እንደልሶ ማለት ነው የሆነ ነገር ሆኖ ማለት ነው። እኔ መጀመሪያውንም ተበድዬ ማለት ነው፣ ሁለተኛ ተበድዬ፣ ሶስቴ ተበድዬ፣ 10 ጊዜ ተበድዬ ማለት ነው። ከእንደገና ደግሞ የሆነ ነገር አደረገች እንድባል አልፈልግም ባይደኝ ማለት ነው። እንደነገርኳችሁ ማለት ነው። አሁን ላይ ከዚህች ልጅ ማለት ነው እራሷ ወደቃ ማለት ነው። አሁን ላይ ከኔ እንደጣልኳት ነው የምታስበው ያቃይ ነው። ምክንያቱ እንደዛ ናቸው በቃ ጭንቅላታቸው እኔ ተቆጣጥሬያቸዋለሁኝ ማለት ነው። አንደር ሰው ይሄ አላሰብኩኝም ነበር። እኔ እንደዛ አይነት ተንኮል አላሰብኩኝም ነበር ማለት ነው። አንደር ሰው ውድቼ ልነግራቸው የምፈልገው ነገር ማለት ነው የፈለጋችሁ የእኔ ተቃራኒ መሆን ትችላላችሁ። ሁኑ፣ ምንም ችግር የለብኝም። እኔን ግን አስረብሽኝ ደስዋይ በቃኝ፣ ይሰለቸኛል ማለት ነው። አንደር ሰው ውድቼ ልነግራቸው የምፈልገው ነገር ምንድነው መሰላቸው? ስለዚህ እኔ የሚፈጠረውን ነገር ላይ እጅ የለበትም ከአሁኑ በኋላ ብያለኝ ማለት ነው። የሆነ ነገር ቢፈጠር ማለት ነው እነርሱ ጠቢቦች ናቸው፣ ቡዳዎች ናቸው። በቃ ላይ አይደለም አንዳት ኩባያ እንኳን ብትሰበር ለእነርሱ ማለት ነው በቃ ደስታቸው ነው ባይደው ማለት ነው። ምንም ብታደርግላቸውም ባይደው ማለት ነው
ደስ ይላቸዋል ማለት ነው። በቃ እንደዛ ነው ስራቸው ማለት ነው። ግን ደግሞ እኔ እጄ የለበትም ባለው እጄ እንደሌለበት እና ላይክ እጄ እየታጠበ ነው እንደ ጲላጦስ እጄ ኢየሱስ ክርስቶስ ላይ የሆነ ነገር አድርግ ሲባል ማለት ነው። እጄ እንትን ነው ኢደ ሕጹብ እጄ እጡብ ነው እንደ ጲላጦስ ይባላል ማለት ነው። ጲላጦስ አለ ማለት ነው። እጄ እጡብ ነው አለ ጲላጦስ ማለት ነው። ቅዱስ ጲላጦስ እኔ ደግሞ እጄ እጡብ ነው እንደ ጲላጦስ እንደ ቅዱስ ጲላጦስ ነው እያልኳችሁ ያለሁት። አንዳንድ ሰው ከአሁኑም መናገር አለበት፣ ምክንያቱም እንደሚሆን አይኖ አውቃለኝ ማለት ነው። ስለዚህ እኔ እጄ የለበትም አይኖርበትም። ያስ አንዳንድ ሰው ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እንደዛ እያላችሁ ጊዜያችንን አታጠፉ ማለት ነው። በያላችሁበት ሰላም ሁኑ። ሰላማችን ግን አትግፈፉን ማለት ነው። አያም አሜሪካን ወመን አንዳንድ ሰው አይደ ነው አንደርስታንድ ኖቲንግ ነው ዩኖስ ጋይስ እንደዚህ ስላችሁ ግን ፖለቲካ ምናምን አስቤ አይደለም ምናምን ነገር አሜሪካ ማተመቸቷት አሜሪካ ውስጥ እየኖሩ ነው አሜሪካኖችን ማለት ነው። እኔ ግን ማለት ነው ምን እየሆንኩ ነው ባይደው ማለት እዚህ እየተሰቃየሁኝ እየተጨማለቅኩኝ እየጨነቀኝ ነው እየኖርኩኝ ያለሁት ማለት ነው። አንደን ሰው ወዶች ልነግራችሁ የምፈልገው ነገር ምንድነው መሰላችሁ? ስለዚህ እኔ ምንም አይነት ህይወት የለብኝም ባይደው የአሜሪካዊ ስም ብቻ ነው በቃ አሜሪካዊ ደም ብቻ ነው ያለኝ። ኢቪንም ስምም የለኝም። እኔ ራሴ ስም የሰጠሁት ማለት ነው። ኢቪን ወላጆችም አይደለም አሜሪካ ብሎ ስም የሰጡኝ እኔ ለራሴ ስም የሰጠሁት ማለት ነው። አንደር ሰው ውድቼ ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ ምንም አውቀው ነገር የለኝም ስለ አሜሪካም ከአሜሪካም ጋር እንዳትያዙ። እኔ ከአሜሪካ ጋርም ኮንታክት የለኝም ምንም ነገር የለኝም ማለት ነው። አንደር ሰው ልጆች ልነግራችሁ የምፈልገው ነገር ማለት ነው። አሜሪካም ሆኖ ሌላም ሆኖ እየተበደልኩት እንጂ የከሰብኩት ምንም ነገር የለም ባይደውይ ማለት ነው። በቃ ሁሉንም ነገር እንዳጣን እየተደረግኩት ማለት ነው። ባይደውይ ማለት ነው። ሰዎቹ እኔ ቤት ውስጥ በመምጣታቸው ማለት ነው። እንደን ሰው ማለት ነው። እኔ ማናትም ሴት የማመሰግናት ሴት የለችም ባይደውይ ማለት ነው። በህይወት ዘመኔ ማለት ነው። ላይክ ብትበድለኝም እንዳስዋይ በቃ ካሁኑ ከለቀቀች ችግር የለውም ብዬ ነው እንጂ የምተዋቸው ማለት ነው። ኔቨር ኤቨር አይ ወንት ኔቨር ኤቨር አገን ህይወት ውስጥ እንደሚያጣው አልፈልግም ባይደውይ ማለት ነው። እኔ ደግሞ በጣም የሚያናዱኝ ለምንድን ነው እነሱ የሚያናዱኝ? ሰዎችን ስለሚሳደቡ። ዋይ ሰዎች ይሳደባሉ? ዋይ ሊረዱኝ ከፈለጉ ለምን አይረዱኝም? ዋይ ሰዎች ይሳደባሉ? ዋይ ሰው ይነካሉ? ለምን ሀበሻ ለምን ጋምበላም አይሆንም ማለት ነው? እኔ ከተሳደብኩን ይሳደባል፣ ምንም ችግር የለውም ባይደውይ ማለት ነው። ዋይ እነርሱ ግን ሰዎችን ይሳደባሉ፣ ሰዎችን ያበስቃሉ፣ ሰዎች ላይ ይዝናናሉ፣ ሰዎች ካልቸር ይነካሉ፣ ምን ያደርጋሉ? ምን አገባቸው? ያስ ስለዚህ እኔ እሱን ነገር ነው ያናደደኝ ማለት ነው። አንደን ሶ ጋይስ አሁን ደግሞ ምንድነው ልላችሁ እየፈለግኩት ማለት ነው። እኔ ከቤተሰቦቼ ውጭ ማለት ነው በተለይ ማለት ነው እነዚህ ሴቶቹ ጎበዝ የሚሉኝ ሰዎችን የሚሳደቡልኝ ምናምን ነገር እነርሱን ይረዱኝ አልፈልግም። ባይ ዘ ወይ ኔቨር ኤቨር ምንም ነገራቸውን አልፈልግም። ባይ ዘ ወይ ምንም አይነት እርዳታቸው አልፈልግም ማለት ነው። እኔ ቤተሰቦቼን ማንነቴን ነው የምፈልገው እንጂ የእነርሱ መቀለጃ መሆን አልፈልግም። ባይ ዘ ወይ ማለት ነው ከሰደቡት ሀበሻ በላይ ማለት ነው የቀለዱብኝ እኔ ላይ ነው። ባይ ዘ ወይ ማለት ነው የሰደቡኝ እኔን ነው አይነኛ ሌቭል ዋን ማለት ነው። እነርሱ ደግሞ ሲጀመርም እኔ ለኔ ያስበውልኝ አይደለም ማለት ነው። አንዱ ለመታየት አንዱ ለምንት ለማድረግ አንዱ ማለት ነው። አደሰይም ከሀበሻ ጋር ነው እነርሱ ለሀበሻ ይቀርባሉ ማለት ነው። ኢቭን ከኔም ማለት ነው እንትን ሰው ማለት ነው እነርሱ ማለት ነው። ምክንያቱ አደረገን ካሉ ማለት ነው አዱ ያላቸው ሰው የለማ። ስለኔ ኤቢሲዲ ጻፉ ያላቸው ሰው የለማ። ስለኔ ተናገሩ ያላቸው ሰው የለማ። አይ ዶንት ኬር ምን አገባኝ። አንተ እኮ ራስህ መኪና ወልውለለት ማለት ነው ገንዘብ ስጠኝ ብትለው ማለት ነው ማን ወልውላ አለክ ካለህ ምን ልት ነው? ምንም ገንዘብ ግን ሳትቀበል ነው ዝም ብለህ ከምትሄደው። ሰዋት እኔ ብዙ ጊዜ ደግሞ በሉልኝ አላልኩም ባይደው ማለት ነው። ሲሉልኝ ለማን ምን ብያለሁ? ምንም ነገር አላልኩላቸውም ባይደው ማለት ነው። የማናቸውም እኔ የኔን እንትን ካደረጉ ሰዎች ማለት ነው ካደረጉ በኋላ የነርሱን ፎቶም ፖስት አላደረኩም፣ እነሱም አረዳሁኝም ምንም ነገር ኢግኖር ነው ያደረኳቸው ኮምፕሊትሊ ማለት ነው። ሲናገሩ ጊዜ ማለት ነው ሁሉንም ነገር ማለት ነው ሳደርገው የነበርኩትን ነገር ማለት ነው ትንሽ ስላዜ ነው የቀጠልኩበት እንጂ ኮምፕሊትሊ ነው የዘጋሁት ማለት ነው። ያ
ልትረዱት የምፈልገው ነገር ማለት ነው እንጂ እኔ ምንም ነገር አልረዳዎችም። በጣም ነበር የሚያስጠሉኝ ንግግራቸው፣ ስራቸው፣ ድርጊታቸው፣ ሁሉ ነገራቸው በጣም 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 ኢቭን ማለት ነው ኦቨር 100 ማለት ነው። ስለዚህ ለእኔ ማለት ነው ተዝናኑብኝ፣ ቀለዱብኝ፣ ለስቃይ ዳረጉኝ ማለት ነው። ከዛ ውጭ ምንም ነገር ያደረጉልኝ ነገር የለም ማለት ነው። ለምንድን ነው አሁን ቤተሰቦቻችን ማለት ነው ጥሩዎች ለእኛ ጥሩ ነገር እንኳን አይሉንም፣ ግን ደግሞ ጥሩ ነገር ያደርጉልናል ማለት ነው። ለምንድን ነው እነሱ ጥሩ ነገር አይነግሩንም፣ ግን ጥሩ ነገር ያደርጉልናል? ስለሚወዱን ስጋቸው ስለሆነ ምናምን ነገር ማለት ነው። ጥሩ ነገር ይሉናል፣ ግን ደግሞ ጥሩ ነገር አያደርጉልንም። ዋይ ጥላቶቻችን ስለሆኑ ማለት ነው። ኢቭን ስጋቸው እያለን ስጋቸው ስላልሆነን በቃ እንደ ባዳ ስለሚያዩን ማለት ነው። ሰው ስለሚለያዩ ዘረኞቹ ስለሆኑ ነው ባይደወይ ማለት ነው። አንድን ሰው ማለት ነው እኔ መናገር ላይ አይደለም ማምነው ድርጊት ላይ ነው ማምነው። ባታደርግለትም እኔ ሰው አደረገልኝ፣ ሰው እንደዚህ ያደርግልኝ ይገባል አላደረገልኝ ምናምን ብዬ የምናገረው ምንም ነገር የለም። ግን ደግሞ ጫና እንዲሆንብኝ አልፈልግም። ማድረግም ከሆነ ወይ በተግባር አድርግ። እስቲ አንተ አሳየን። እስቲ የእውነት የምትናገረውን ነገር ማለት ነው ሪል ከሆነ በተግባር እስቲ አሳየን። እንደዛ ነው ባይደውይ ማለት ነው። አይሰር ነው የምላቸው። ካልሆነ በስተቀር ለምንድን ነው ሰው የምትረብሸው 24 hours ዋይ? አንደር ሰው እኔ የምናገረው እሱን ነገር ነው ብዙ ጊዜ ማለት ነው። እስቲ በተግባር አሳየን። እስቲ ማንነትህን አሳየን። ካልሆነ ግን ዝም አትልም እንዴ? ሰዎች ጨርቃቸውን ጥለው እንዲያብዱ ምናምን ነገር አንደኛ ማለት ነው። የሆነ ሰው ማለት ነው ኢቭን እኔ ላይም ሳይሆን ማለት ነው የሆነ ሰው ዝም ብለው ምንም ሳያደርግለት የሚል ከሆነ ማለት ነው እየቀለዱበት ነው ባይዘው እየቀለዱበት ነው ምናምን ይቀልዱበታል ምናምን ብዬ ነው እንጂ ማውራው አገዙት ረዱት ምናምን ብለ አላወራ። እኔ ደግሞ የማልቀበለውን ነገር ማለት ነው የሆነ ነገር ተናገረ ብለው እንደዚህ የሆነ ነገር እንትን ብለው እንደዚህ እሱን ነገር ሁሌም ማለት ነው ስትሬት ሲሆን ነው ባይዘው እኔ የማምንበት ማለት ነው። በጣም ለትንሽ ነገር ደግሞ ሰው ፈጣሪ አይደለም ማለት ነው። ባይዘው እኔ ምንም አይነት ጥፋት አላጠፋም እና ከኔ ጋር የሚያደርጉት ነገር ሳይሆን ቀልድ ነው ባይዘው የያዙት ነገር ማለት ነው። ሀበሻ ደግሞ ሀበሻ እኮ በተለይ የኔ ላይ ማለት ነው ብትፍ ነው የሚለው ባይዘው ማለት ነው። ሼም ያላቸው ባይዘው ከዛ ስትጠይቁት ልጥፍ አለችብን ነው የሚልክ ባይዘው ያስወርቱ ጋር ነው የምላቸው። በቃ ልጥፍ አለችብን ነው የሚልክ አይሰርቱ ጋር ነው የምላቸው። ከኔ በላይ የማይለጠፍ በዚች ምድር ላይ የለም ባይዘው ማለት ነው። እኔ ሰው ባከብረውና በቀርበው ደስ ይለኛል እኮ ቢችልና በቃ ቢለጠፈው ሁላ ማለት ግን አልችልም፣ አላደርገውም፣ አይሆንም። የኔ ጠባይ አይደለም። ግን በኮንፊደንስ እንደዛ ብለው ነው ሰው የሚያወራው። ባይዘው ሀበሻ ኦቨር 100 ኮንፊደንስ ነው ያለው። ባይዘው በራሱ አይተማመንም እንጂ የውሸት ኮንፊደንስ ማለት ነው። እንደነሻው ማለት ነው። ባይዘው ሀበሾች ያልሆናቸውም ባይዘው ክፉ ናቸው፣ ጥቁሮች ናቸው፣ ጥቁር ልበና ያላቸው ማለት ነው። እንደነሳው ማለት ነው። ቡድቼ ልነግራቸው የምፈልገው ነገር ማለት ነው የራሳችሁን ህይወት ኑሩ። ያ ቪዲዮ ሀበናቲንግ ማለት ነው። ይደክማል ሰዎቹ ጋይስ ማለት ነው። ለምንድን ነው ሰዎቹ ማለት ነው ጊዜ የማይሰጡት? እንዲማር እንዲሰራ የሆነ ነገር እንዲያደርግ ምናምን ነገር በቃ በጣም ያጨናንቁታል። ዋይ በጣም ይከብዳል ጋይስ ማለት ነው። ኦኬ ዳን ጋይስ እንትን ጉድ ባይ ጋይስ በቃ ደህና ሆኑ ማለት ነው። መልካም ጊዜ